ልክ ጸበሉ ከሰማይ እንደሚፈልቅ ሰማይ ከፍቶ በቃ ብርሃን በብርሃን ሆኖ ሰማዩን ብርሃን ነው ወማይ ነው። አጋንቶቹን አውቃቸዋለሁ እኔ ገና ክርስቲያንን ሳልማር የሆነ ወንዝ አለ ነው። ወንዝ ስንሄድ እናያለን ወጣሉ ከማለት ደግሞ 9 ሰዓት አጋንቶቹ እሺ ይችላልላቸው እንደ ሰው ይንቀሳቀሳሉ ውስጥ እኛ ልክ ወደ ዋስ እንገባ እነሱ ይጣፋሉ። በተለይ ሴቶች አሁን ጥፍር እንደዚህ አልቆ የቅንድም የሚቀደሙ አሁን ለምሳሌ አዛዜል እንዴት እንዳስተማራቸው ይላል። ሟርትና ማተሬን ሽማዜን አስተማራቸው ይላል። አዛዜል ደግሞ ጦርን በመሳሪያ መገደልን አስተማራቸው ይላል። ለምን ከመንፈሳዊ ህይወትም ከመጣ በኋላ እንደዛ ነገር እንትማች ጀምሬያለሁ። ማምር ግን በተለይ ቪዲዮ ከጀመርኩና እሱን ማቆሜ ደግሞ ቤተክርስቲያን ዕውቀትና ስግደት ህይወቶች ጾም ምናምን ሲጀምር እነዚህ መጀመሪያ በፊት ምትል የገቡት የቤተሰብ ዘመናዎች ይኖራሉ። ወጪ ነው አንዳንድ መንገስት ዝም ብሎ የሚገባ እኮ አለ ለገብ የቡዳ ምናምን ይገባል እኮ ካልምሳና በጣም ነው የምትቆጠው። በጣም ቆንጆ ነች። ችግር ትቀበላለች። ጥፍሯ ምናምን ይሄ ነው ከንዲሙ ተወራን በቃ የሆነ ምርጥ ይሄ ያዩትን ጋር ነው ተሰለው አሁን እቺ ቆይ እንዴ ይሄ ነው ታብራለች። ምን ሆኖ ነው ይሄን የምትቀበላል ወዲ በቃ ግን እዚህ ጋር አንድ ሰውዬ ጨርቆ ሆኖ አይኑ ቀይ ሆኖ ቀይ አጥፎ ተወሽቷል። ምን ከዚህ ምናምን ይላል መስለኛል። በቃ እንዴት ቡኒ በቃ ሙኩ ተቃጠልኩ ወርገ ልክደኝ ምናምን ያመዳል። በቃ ይጣራል ሰውዬው እና አብዛኛው በመናፍስት ነው የሚመጣው በሽታ። ትንሽ ነው የስጋ በሽታ ማለት ነው የሚመጣው እና እግዚአብሔርን ፈቅዶ አንዳንድ የሚመጣው በጣም ትልቅ ጥቅቶች ናቸው። 40-80 ጋር ተቀብላችኋል ብሏል መድኃኒት ነገር ብሎኝ ነው በቃ። ስለዚህ እሱን አስቀጥሉት፣ አድሱት። እሱን አቆማችሁ አቋርጣችሁ ነው እንጂ ሁላችሁም የቆራቢዎች ናችሁ። እኛ ቆራቢ አይደለም ብላችሁ ከኔ የራቃችሁ ነው። ንሳ ወረ ትልቁ ነገር በዚህ ዓመት ንሳ ነው። እኔ ብቻዬን ነኝ፣ ማንም የለም። ሰው ራሱ አጥቼ ሲኦል በር ብቻ ነው ተቀመጥኩላ። እነዚህ አሳሪፋቾቹ ሰው አይደሉም ደግሞ አንዳንድ እኔ አሁን ዛአቡ ላይ ሆኜ ደግሞ ያየሁት ሌላ ማለት ነው ሲመለስ እና እንዳ ቀባክ ስለሆንክ ነው አለ። አንተ ራስ ማረባክ ነው አለ። ማረባክ ስለሆንክ ነው በዚህ መጣው በዛ መጣው እንጂ የምትለኝ ይለኛል። አንተ ማን ስለሆንክ ነው? በር ማን ከፍቶልህ ነው? ማን አስፈቅዳ ነው? መቼ አንኳ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ልክ ያ ሴራ ነው በቃ ባጋንቱ ቦን ተቀመጠ። ፍላሽ ማለት ላይ ተኛው እንግዲህ ተማሪነ ከዛ እንደዚህ ነው ተኛው እና ሊዞር ሲል እንዴት ሊዞር በሶም ለማለት አቃተ። ያባተ ላንቆኛ ማን አባክ ስለሆንክ ነው አለ። አንተ ራስ ማን አባክ ነው አለ። ማን አባክ ስለሆንክ ነው በዚህ መጣው በዛ መጣው እንጂ የምትለኝ ይለኛል። አንተ ማን ስለሆንክ ነው? በር ማን ከፍቶልህ ነው? ማን አስፈቅዳ ነው? መቼ አንኳክ እንዴት ትገባለህ? ታድርኛው ማን አባክ አንተ ራስ ማን ስለሆንክ ነው የማትሸነፈው? አንተ በዚህ መጣው በዛ ባልኩት ማን አንተ ስራ አላለ አንተ ማን ነው? ከቤት ዲፍ ገባ ቤት ምንም በቃ ስማም እያልኩ እንዲና ዙሬ ዲያርፉ እነዚህ ጋር ነው ተቀምጠው እንዲህ ስለው ጥርሱን ብሏል። እዚህ ጋር መጣሁት ጥርሱን ከዛ ልክ እንደ ለሱማው ለኔም እንደዚህ እንደመጣው ተነሳው። ሲነሳ ላም በቃ ሙሉ ላም ምንም ሰው የለም ምንም ከዛ ተነሳሁት። በሩ ጋር ይልኩት ምንም የለም። መስኮቱ ዝግ ነው። የሚያጠራበት ወንበር አለች። የወንበሩን ከፍ አድርጉት የለም። ፍራሹን ማነሳው ምንም የለም። በየት በኩል ነው ገባላለሁ ከሜት ውስጥ ቤቱ ተሽላለት ሙቃ ፍራሹን አነሳው። ቤት ብዬ በሩን ሲያል ቁልፍ ነው፣ መስኮቱ ቁልፍ ነው። እንዴት ገባላለሁ? አሁን ነው ሲበቃ ላባጥነቅልቆ የራሴ በቃ ምንኛ ተመሽተኛ ለጋር እንቅልፎሰን ጠዋት ተነሳሁና ሄድኩ ቤተክርስቲያን ጸሎት አድርጌ ስመት እንዴት ይሄ ነገር ይመጣላል። ከዛ ብዬ እያሳኩ ለካ ልጁ ጋር ካንተጣልቻለሁ። ሂድ አንተ ሰይጣን ነው ያላልኩም። ያ ቢላ መሬት መታን ማለፉ ገረመኝ። ለምን ልጁ ጋር ካንተጣለው ቢመታው ገና ወንድ ከተርተ ይባላልው ወይም ላግና ነገር ብዙ ነገር ይፈጠራል። ስለዚህ እያሳኩ ከዛ ልክ ያቺ ቢላ ልጁ እኔ እዚህ ጋር እንጂ ወረወርኳ ተነስታ በልጁ አንገት ስር ማረፉ ስለገረመኝ እግዚአብሔር ስለገረመኝ ስለዚህ ይሄ ሰይጣን ሆኖ ያን ነው ያስተዋልኩት። ከዛ በኋላ ልጁ ዝም አልኩት። ብላው ይዞ ሲመጣ ከፈለክ እስቲ ጎልበት ካለና ያልኩት እንጂ ሌላ ምንም አልተናገርኩት። ዝም አልኩት። ዳንተ ግራስ ስተና አልኩትና ለካ መንፈሱ መጣ ያኛው ነው ለካ ልክ ልጁ ላሩ እንደመጣነ እንግዲህ በሌላ ችግር ሊያመጣብኝ ነበር ያሰበው። ስለዚህ በዛም መጣ በዚህ በብዙ ነገር ነበር የሚፈትነኝ። እኔ እንግዲህ ሳላቅ አልፈው ነበር ፈተናዎቹ። ካለፍኩ አንዳንዶቹን ወድቃለሁ፣ አንዳንዴ አልፌ ነው የምገኘውና ያ ነገር እንግዲህ አስበውና እንደዛ ላይ ማን ስለሆንክ ነው ኦኬ ስለው ጌታን ለሳስበው ትላንት ነገር ልጁ ጋር ተጣልተን ማለት ነው ሉና አንዳንድ ጊዜ እኮ የባላው ስድስት ዋስተ ይባላል። ስድስተኛው ስሜት ይላሉ አይደል? በእኛ እንግዲህ በክርስቲያን መንፈስ ቅዱስ ነው የሚባለው።
እንግዲህ እሱ ያመላክታል ማለት ነው። በሌላ ወሰና እንዴት ትናንትና እኮ ልጁ ከተጣልታ ልጁን ደግሞ እኔ እምቢ ብዬ ነው እንግዲህ ያን ሁሉ በሌሎች ሲሰርበኝ እምቢ ስላልኩት ነው መንፈሱ ማታ መጣ ተናዶ ማለት ነው። ያ ሪሻል ያነሳሳ ማዘበነፋ ያውት በዘቀጥ እንግዲህ ማለት በዛም ይሄ ነገር ራሱ ሲያደርግልኝ እኔ ለምንድነው ሁሌ በቃ በነፃነት ሰው መልካም ማድረግ እንደዚህ በቃ የሰማሁትን ቃል መተግበር። ለምሳሌ ጾም እንደዚህ ተቀመቀባል ጾሙ ከዛ የነገር ማያት ስግደት እንደዚህ ተቀመቀባል ከተባለ መስገድ ሱባኤ ከሆነ እንደዚህ ትምህርት ከሆነ ሁሉም ማለት የተባለው የተሳቀ ሁሉ ይደረግልኛል። ምንም ሳይቆይ ማለት ነው። ያኔ በተለይ በፍሬ ጊዜ ጾም ከሆነ የጾሙን ውጤት አሁን እኔ አውቃለሁ ምን እንደሚጠቅም ምናምን ተደርጎልኛል። ስግደት ሰግጄ ተደርጎ ንስሐ ገብቼስ የሚደረግ የንስሐ ውጤት ነው የንስሐ ጥቅም የሚባለው ሁሉ በህይወቴ ላይ ይፈጸማል። በቃ የሚፈልገውን ጥያቄ ሆነብኝ አደርጋለሁ። የሚሰማው ዶርም በተግባር ነው። ይሄ ነገር እንዴት ነው ጠይቃለሁ። በዚህ በእውቀት የሚመለስ ከሆነ በእውቀቱ በተግባር የሚያስፈልግ ከሆነ በተግባር ይደረግልኛል። ከዛ በኋላ ይሄ እንግዲህ ተመረቅ በምርቃት ጊዜም ብዙ ፈተና መጣ። በጣም ይሄን የማይባል ነው። በተለይ ደግሞ ሴት ነው ሚስት ከእግዚአብሔር ነው ይላል መጽሐፍ። ከዛ ሀብት ከቤተሰብ ይላልና ይሄን እንደሰማሁ ስለዚህ እኔ ለሚመጣው አሁን ለእግዚአብሔር ጋር መጠየቅ አለብኝ አሁን ሚስት ምናምን ማለት ጀመርኩ። ከዛ በኋላ ደግሞ የተፈቀደላቸው አገባለ ሌሎች ይመረኩሳል የሚልም ትምህርት ሰማሁ። ከዛ ይሄን እንግዲህ እኔ የሰማሁት ወደ ተግባር ማድረግ ነው የሚፈልገው በተግባር ማለት። ስለዚህ እኔ አሁን አሰብኩት ከሁሉም ሙኩስና ይሻላል ከሁሉም ሙኩስና ስለምንሻል ከዛ ደግሞ መጠየቅ ደግሞ ትችላለህ ይላል። ስለዚህ የኔ ዛጋሚ ነው የኔ መክሊት የቱ ነው ያገባለሁ ሰላም የመጠየቅ ማለት ነው። ከዛ ፈተና ይመጣል። ያቺን ወደድኩት ላለች ተዋውቀኝ ትንሽ መክሬ እንደዚህ ስለመፍሰን ልክ እንደ ካስተማርኩ በኋላ ወደ ፍቅር ያደርጋቸዋል። የመምህር ግርማ ቪዲዮ ደግሞ ስለሰማሁ እኔ ጠቀመኝ። አሁንም እሱ ደግሞ ማሽሊክ ይሆንብኛል ለአካል ጣላት በዚህ ሊያደርጋኝ ነው። እኔ አሁን እንግዲህ ያ ነገር አውቄ ገንዘብ መሆኑ እሱ እያሰብኩ በሱባኤ መጠየቅ ምናምን ስለማስበው እንዴ ምን ከዚህ በፊት እኮ አያናግሩም አይዳፈሩም። ከዛ እኔ ይሄን መንፈሳዊ ህይወት ሲገባኝ ግን ያም በቃ ሳምንት ሳይሞላ እንዴ ነሽና አንድ ቀን እንደው ምንድን ነው ጁስ ካልገባን ስትለኝ አንዷ ለምንድን ነው በጣም ጎጆ ነች ትቀባባለች። ቺፕስቲክ ደግሞ ይሄ እውቀቱ ሳይኖረኝ ይሄ ነገር እኮ ልክ አይደለም ለምን እንደው ልክ የማይለው አጋንቶቹን አውቃቸዋለሁ እኔ ገና ክርስቲያንም ሳልማር የሆነ ወንዝ አለ ነው ወንዝ ስንሄድ እናያለን ወጣሉ ቆመት ደግሞ 9 ሰዓት አጋንቶቹ እሺ ይችላልላቸው እንደ ሰው ይንቀሳቀሳሉ ውስጥ እኛ ልክ ወደ ዋስ እንገባ እነሱ ይጣፋል። አንዳንዴ ከወንዝ ፀሐይ ያሞቃል ወይ እንደውም ቤተሰብ አትሄዱ ይባላል ከ7 ሰዓት እስከ 9 ሰዓት ወደዛ። እኛ ግን አንዳንዴ ስለምንሄድ አይቼዋለሁ በማለት እንደዚህ በይናም አንዳንዴ አይቼዋለሁ። ተለያውን አሁን ውሃ ውስጥ ነው የምታያቸው። አሁን የጥፍር የሚያሳዎች ሴቶች አለ የጥፍር የሚቀጥሉት ቀለም ሁሉ ራሳቸው ነው የቅንድቡ ቀጥታ በቃ የሚያያቸው ጋር እንደሰው እንዲኖራ ለነሱ ስለሚኖሩ እንስሳት በውሃ ዘመኑ ከውስጥ ይመጡ አይደለም አራጋንቶችን ካጋጫለ ለምን ከመንፈሳዊ ህይወትም ከመጣው በኋላ እንደዛ ነገር እንትባች ጀምሬያለሁ። መምህር ግርማን በተለይ ቪዲዮ ከጀመርኩና እሱን ማቆሜ ደግሞ ቤተክርስቲያን እውቀትና ስግደት ህይወቶች ጾም ምናምን ሲጀምር እነዚህ መጀመሪያ በፊት ምትረ የገቡት የቤተሰብ ዛር ምናምን ይኖራሉ። ከውጭ ነው አንዳንድ መንገድ ዝም ብሎ የሚገባ እኮ አለ ነገር የቡዳ ምናምን ይገባል እኮ ከዛ ሳይመቻቸው ተመልሰው ይወጣሉ። በማዘጋት በማስቀመጥ በተለይ ይወጣሉ እንደ ትምህርቱ ልክ እንደዛ። አሁን ያን ጭሱ ራሱ እንደዚህ እኮ የሚጭሰው እኮ ውስጥ የነበሩ ይወጡ ነው። ማታ ይመጡና እኮ ቀጥቅጡኛል ሁሉ እንዴ አንዴም በዛ ይቻላል። በፊት ደግሞ ይሄ እነሱ መሆኑን እንዴት እንዳወቁ ደግሞ ወደ መንፈሳዊ ከመጣ በኋላ ለካ ያኔ የምናያቸው እነሱ እንደሆነ ግልጥ አሁን በሰማን አድርጎ የሚያየው እነሱ ነው። ለምሳሌ እያነበብኩ ወይም ደግሞ አንተ ጋር ሲያወራ እኔ ከዛ እንደዚህ የማነበው ነገር ለማያዝ እንደዚህ ሲል አይኔን ጨፈን ሳረግ የማየው ሌላ ቦታ ነው ሌላ ሀገር ሄዳለሁ እየተቀመጥኩ አንዳንዴ ግን ያን ምን እንደሆነ እስካሁን ግን እሱ አልገባኝም። እያነበብኩ አንዳንዴ እየተደረከ ስለሆነ ልጆቹ እኔ ግን ይቻለሁ በመንፈስ ዓለም ሄጄ የሆነ ቦታ የሆነ ነገር ስራ እየሰራ ነው ወይም የሆነ ሰው ጋር ሰላም ተባብያለሁ ሄጄ ወይም ቤተሰብ ጋር ነኝ ምናምን በማለት ትንሽ በቫይረስ ሰጋን ልክ እኔ የማነበው ለመያዝ እንዲላለሁ ልክ ያን ግን እኔ ወደ በቃ እንደ እንቅልፍ አልወሸለ ባገኘ አረበስ ማሞል ይሄ ቦታ ነበርኩ ከዛ ወደኞቼ ሲቃሉ አንዳንዴና ያን ማን ዩኒቨርሲቲ ያለው ልክ መናፍስቱን አሁን ይሄ በተለይ ሞት እግዚአብሔር አሁን ከዛ በኋላ ማጻፍ አይኖክ ምዕራፍ 2 ነበርኩ እና ማካቢያ 3 ሲያነበው ያኔ በሰማንም በተግባሪም ያየዎቹ ሁሉ ዘርቀስቧል። በተለይ ሴቶች አሁን ጥፍር እንደዚህ አድርጎ ቅንድብ የሚቀደሙ አሁን ለምሳሌ አዛዜል እንዴት እንዳስተማራቸው ይላል
ሟርትና መተትን ሽማዜን አስተማራቸው ይላል። አዛዘል ደግሞ ጦርን በመሳሪያ መገዳደልን አስተማራቸው ይላል። እባብ ደግሞ ሔዋን እንዴት እንዳሳተት ራሱ እሱም ያስተማረ። እባብ ደግሞ ሰው መንደፍ እንዴት እንዳለ መርዞችን። ለሴቶች ደግሞ አዛዘል ምን ያስተማረ ይላል? ኢሹሽላ መቀደልን ኩል መኳልን ምነው አሁን ወደ ፓውደር ተቀይሯል። እንግዲህ ያን ሁሉ እሱ አስተማራቸው ይላል። ቀለማት መቃብያት 3 ደግሞ ግን አድርጎ ይናገራል። ማመር ግን ማዛ ላይ የሚያወራው ነገር የሚያስተምሩትን መቃብያት 3 ደግሞ ታገኛለህ። አሁን በተለይ ሰዎች የሚታዩ አንዳንዴ እንደውም ሰዎች ላይ ያለው መንፈስ ይታይ ነበር የሆነ ጊዜ። ከጸባያቸው ወይም ሰውዬ ይሄን አሉ ይላሉ የሆነ ጊዜ በቃ ዝም ብለህ አይተው እንደዚህ በቃ ካገኘት ምን አይነት መንፈስ እነሱ ላይ እንዳለ የሆነ ጊዜ እስከዛ ደርሶ ነበር። ግን ያንን ደግሞ ዲፕ ወተለም በጣም ዲፕ መሰበት የጀመረው 2014 ነው። ለራሴ ጉግል ማድረግ መጽሐፍትን ማንበብ በተለይ ገጠመኝ የማምር ተሰሚ መለካዎችን ከነሱ አንጻርና ማመሳው ይሄን ሊወቀዋሉት መድኃኒት እየወጋው ይለምልኛ ይሄ መድኃኒት ጸሎት አድርግልኛል። ትክክል አድርገው ሕክምና ላይ ተሰራል። ሕክምና ላይ ከዛ ህጻናት ምናምን መድኃኒት ሲወጋው ሰዓት በነፃ ወጥቷል። ለምንድን ነው በዚህ ገና ወጥቷል ለጌታ ሞልቶ የሚጠቀሙ ይለኛል ጥያቄ። ከዛ ለሱ መፍትሄ ደግሞ አሁንም ይነግረኛል ሊና ራሱ ማን። ስለዚህ አሁን ሰማት እግዚአብሔር አምላክ አንተ ትክክለኛ መድኃኒት አድርገው አልብላ አንተ ሌላ መጥፎም ከሆነ አሽፈው ትክክለኛ አድርግና ለእሱ አድርግለት እላለሁ። ለእናቶች ደግሞ የምናስገባው ነው ይደስታል ማለት ያ ነገርም ጭንቅላት አይቀበልም። ሁሌ አለው ምን ይሄ ወልጅ መከላከል ነው ወይ መከላከል ከመጽሐፍ አንፃር ስታነበው ካራናለ ከላይ ስታየው ቤተሰብ ምጣኔ ነው። ልጆች በስተቀር የሚቸገሩ እግዚአብሔርን ከምታማር እኮ ምንድራራ ከብታወል ይላል ጥሩ ነው እንደዚህ ስታየው። ውስጥ ስትገባ ግን በጣም ዳንጀረስ ነው። ያ ማለት እግዚአብሔር ብዙ ተባዛለን ከዚህ በቤተክርስቲያን ነው ብዙ የጾመት ግን አለ። ያ ሆኖ ግን በዛን ከማይል አሁን ምን ተባለ ቤተሰብ ምጣኔ ሁለት ልጅ ወደ በስርዓት ማሳደግ እንደ ቤተሰብ እኮ አንተ በስርዓት አሳደጉም እንደዚህ ሆነ ከምትል በቃ ሁሉ ነገር ማለት ምናምን ይባላል። ሆኖ ግን ያን ሰው እኔ ራሱ እኮ የሚያስተዳድረኝ አንተ ይላል። ያ ደግሞ እግዚአብሔር ነው። ለምሳሌ አሁን ሁሉም ሰው ማታ ምንድነው እኔ ሁሌ በቃ የሚገርም አፍን ከፍቶ ነው የሚተኛው። አብዛኛው ሙሉ ማለት ይችላል። አንዳንዴ ግን አንድም ትል ገብቶበት ሳይንስ አይገል የት እንዳደረገ ታዲያ አሁን ይሄ ሰው ነው እንዴ አሁን በራሱ የሚመራ ቤተሰብ እንዴት ይሆናል? መጽሐፍ ቅዱስ አሁን አንድ ክርስቲያን አማኝ ብሎ ለምሳሌ ይሄንን ብዙ ተባዙ ተብሏል። ፈጣሪነት ካለ ይሄ ተራራ የሚለውን ተው ጽናች ይላል እሱን ጥቅሱን እንተውና ግን እንደዚህነት ካለ አሁን ለምሳሌ ትዳር ሰጥቶኛ አምላኬ ወይም ስጋ ፈቃደን እንዲገዛ እንዲያሸንፍ አይደለም አጥፋለኝ በዚህ ሰዓት ወይም ደግሞ እኔ የምፈልገው ሁለት ልጆች ብቻ ከዚህ ሁሉ ደግሞ ይልቅና እኔ ማሳደግ የሚችለውን ብቻ ሲጠይቅ ካለው አይሰጠው ፈጣሪ ባጭሩ ማለት ነው። እኔ ማሳደግ የሚችለውን ብቻ ፈጣሪ አንተ ሲጠይቅ ልጆች ካለው ይችላል እኮ ያደርግልታል። በቃ ከአቅሜ በላይ እንደሆኑ እነሱን ማሳደግ አለኝ እንዳላማረር ብሎ እኮ መለማ ይችላል። ግን እንደዛ ያ ነገር እኛ ሻፈነብንና የችግር ነው ቄሶቹን ይጠቀማል። ከዛ ግን ወደዚህ አስተሳሰብ የመጣብኝ ምንድነው መጀመሪያ ገና ትምህርት እንማር ፕራክቲስ እንዴት መውጋት እንዳለብን እንዴት መቅበር እንዳለብን በማይጸን የሚገባው በዚህ የሚገባው ያን ነገር ተናራ ምን ይላል ነው ለጸሎት ነው ማረጋው አባታችን ደግመና ይነግራል። ግን ደግሞ መማር አለብኝ ፕሮፌሽናል መሆን ስላለብኝ እማራለሁ በደንብ ያለው ከዛ በኋላ እሰራለሁ። ፐርፌክት ሰራና አንድ ሁለት ወር ከሰራ በኋላ በፊት ስለሚሰራ እተዋለሁ። ለልጆች ነው የሚተው ልክ ቦታ ሲያገኝ እናስ ዲሞክራላሉ እነሱ አቆክራለሁ ቦታ ሲሰጣቸው በቃ ለነሱ ወጣው ጀመርኩ። እኔ ከሱ ራሴን እያራኩ ወደ ይሄ እንግዲህ ተማሪ እያለሁ ነው የሚገርመው ማለት ነው። አብዛኛው ጊዜ ወደ ቀድሞ ነገር ለማለት ያቺ የተቀባባችው ሴት ላይ ነው ያለው ጁስ ጋብዘኝ ምናምን ያለች ሴት። ጁስ ያቺ እንግዲህ አሁን ይሄ የማመር ግርማ ቢጋኑ ይባጣ ነው እንግዲህ ማለት ከፈታን ሊያወጣን በጣም ሴት ስለሚባል ብዙ አልቀርባቸውም። ግን መንፈሳዊ የሆኑትን እንዴት ነው መቅረብ የጀመርኩት? ብዙ ጊዜ ሰው ይጨነቃል ወና ፈተና ሲኖረው ሌላ እሱ ብቻ እንዳለው ነው ብሎ ያስብና ይጨነቃል። በተለይ ሰዎች በዚህ በጣም ይጠቃሉ። ካዛ ስለዚህ ለናቀርባቸው ሁሉም ሰዎች እኮ ኩፍ አይደለም ብዬ ማጥራት ጀመርኩት። በተለይ ክርስቲያን ቤተክርስቲያን ነው ማለት እንዴ ነው ምናምን ብዬ እየተጠጋቸው እኔም ደግሞ ቤተክርስቲያን ስላለብኝ ያንን እንደ መከራቸው ነውና እቺ እኛ ፕራክቲስ ወጣን። እነሱም ከኮሌጅ ወጣ እኛ ከመረና ያን ለምን ሰራና በጣም ነው የምትቆጠው። በጣም ቆንጆ ነች። ችቤት ትቀባለች። ጥፍሯ ምናምን ይሄ ነው ከዚህ ምትገረው በቃ የሆነ ምርጥ እኔ ያዩትን ጋር ነው ተሰለው። አሁን እቺ እንዴ ይሄ ነው ታምራለች። ምን ሆነ ነው የምትቀበላሉ? ልጆቹ ሲመጡ ወደንጭ ፎቶ ላሉ አደላሽ ምናምን ነው እነዛ ተይበጭ ነው ማረጋት
ምንም አላሰላም ማለትም እና ለምን የመጀመሪያ ጊዜ በጣም ስታካብድ አየህ ደግሞ እንደዚህ ነው ታኩራለች እንዴ ዝም ይሄን ስራዬን ነው የሚሰራው ምናምን ዝም ብታ በጣም ስለማወላ ተናደረችስ እሱ ከማን ባልጦ ነው እንደ ሌሎቹ የማሽቆጣቆጥልኝ ነው እንግዲህ ለምን ሹሩ አይለኝም ሰላምታ ለምን እንደ ሌሎቹ ለምን ከኔ ጋር አይጫወትም ንዴት ይዞታል ከዛ አንድ ማምሮ የነሱ ማምር መጣችና አሳየችው ልጁ ስንት ዊክ እንደሆነ ስንት ወር እንደሆነ በእጅ ሚጀር ይደረጋል ያ ነገር አስተምራ ወጣች እሷ እንደዚህ አድርጋ ከዛ እንደዚህ ትይዛለች ከዛ ወጣ ደግሞ እንደዚህ ይዛሉ እነሱ አይ እኔ ቀላል ወይ ብዬ እቺኛውን እዚህ ጋር ይሄኛው እዚህ ያለ እዚህ ጋር ደግሞ እንደዚህ ታሳልፋለህ ይሄ ነው የምቃለው ብዬ አሳየዋት ልክ እንደዛ ሳሳያት ይሄ ቀላል ነው ብዬ አስተማርኩትና ከዛ በኋላ ተጠቃችና ቀስ ተረጋጋች ማቆቷ ምናምን ራሷን ማካብረው ታውጭና እኔ መጠጋት ጀመረች እቺ ነገር ወዲያ ላይ ነው አሉትና በጣም ስለሚፈራቸው ከዛ ምን ትለኛ ጁስ ጋር ስትለኝ ደሞ ሲገባ ደሞ ሲሰጠን ነበር የተማረ ጊዜ ትንሽ ፕራክቲስ እና ልክ ጁስ ስትለኝ እሺ ብዬ ለጎደኛን ጠራሁት ብቻን ካሷ ጋር ብቻ መገኘት በጣም ስለፈራው ማለት ሆቴል ላይ እሺ ቤተክርስቲያን ጋር ነው በስተቀር ውጪ በጣም ፈራል ከዛ የመጀመሪያ እንደዛ እሺ ብዬ ልጁን እና ከኔ ጋር ነው ትጋብዘኛ አንተ ጁስ አልጋብዝ አንተ ለሳሳ ጋብዛለሁ እና ያልኩት ግን ሄደን ፊት ለፊት ሆስፒታል ወደ ጁስ ቤት አለ እሱን ታው ወደ ከተማ ወሰደችኝ ስንሄደው ልጁ ምጄ ነው የሄድኩት እንግዲህ ብቻ ከሷ ጋር አይደለም ይሄ ከዛ ያልኩትና ጁስ ታዘን ለልጁም ጁስ እኔም ጁስ ከዛ በኋላ የቆራጭ ነው የሚባለው ተቆራጭ እሱን ማዘች ባላችና ቅጥም ላይ ነው ሲታይ ልጁ ምን አይንሽ ሊቃል ያለው ከዛ እኔ አሁን እንግዲህ ማትልሽ መንፈሳዊ ነገር ጥንካሬ የመጣው ስለሆነ አንዳንዴም አልፈራም ደግሞ በዛ ስለሚሻፍ ነው ልጁም ከኔ ጋር ስላለ ምንድነው ቆይ አንተ ለምንድነው እኔ መውደድ አልችልም እንዴ አለች ለጎደኛ አለው አላልሽኝ እሱ እኮ ዝም ብሎ የተማረ እንደዚህ ተውቅ ነው ታዲያ ምን ማለት ነው ለጎደኛ ከሱ ጋር ሳጫርሽ እኔ እኮ የኮትዲያን እንደማፍረስ ነው አልኩት እኔ እንዴት ነው እኔ በጭራሽ ጎደኛ ለሰደ እንኳን አረልቤ ራሱ ከቦታ ነቅነቃ የለብም አልኳት እንዴት አለችኝ እኔ እኮ እሱ ጋር በቃ አልፈልግም እኔ ወደድኩ ስለዚህ አንተ እንዴት አማች ነው አይ እኔ ነገር አይገባኝም እኔ ምንም የፍቅር ስሜት ራሱ በዚህ አይመጣልኝ ማለት ነው እዛ ልጁም ስላለ ማለት ነው እንግዲህ ደፋር ማለጋን እያወራን ከዛ በኋላ የሀዘን ነገር ተሰማት ምናምን እያለች ከዛ ስኔ ከገባባን ለሚሻል ኮት ምን ያደባኝ ከዛ ለምንድን ደግሞ ጎድ ለምን ቼካርኩ ሰው ወደደች ስለዚህ አልፈልግም ብላ ማታችኝ ይሆናል አልኩት ነው ማምረድማ ቪዲዮ አስተውሽ ኦኬ ስለዚህ በዚህ አስተሳስላለኝ ባለፈው የሰው ነገር አልነካም ስላልኩ በዛ ስልክ እንደሰረቀ አሁንም በዚህ መጥቶኝ እንኳን ያፍት ላይ ያስወድቀኝ ነው ብዬ እኔ ዝም አልኳት ልክ እሷ እዚህ ላይ ደግሞ የተከራየነው ግቢ አለ ልጅቷ ወደድኩ ብላ ሌላ ቁጥ መጣ በጣም እሱ ብዙ ተቆጥሮ ያልክም ለጊዜው ነውና ያቺ ዘን እንግዲህ ለባብላ እንደዛ የምትኖረው በዛ ሆና ከዛ በኋላ በቃ ሁሌ ካባባ ተቀየራ እንደዛ የምታካብደው ምናምን በቃ አጋቷን ደፍታ ምናምን ማለት ጀመረች በቃ እኔ አብዛኛው ጊዜ የሚያዩኝ ቤተክርስቲያን ነው እንግዲህ ሰዎች ደግሞ ሲያወሩ ስለኔ ካነሱ ስለዚህ የነጻ ጉዳይ ሲያነሱ በዛ ስለሆነ እንግዲህ ትንሽ ከዛ ማስተካከል ሞከረች ሌሎችም አንድ ሴት መጣቸው በጣም ባላት ነች ነው ሁሉ በፊልም ነው የምትሆነው እሷም ቀረበች ሲያል እሷም ወደ ሌላ ነው ወጣብዬ ከሷም ዞር አለኩት እንግዲህ ይሄ ሁሉ ሊመረቅ ሲል በቃ ሊመረቅ ሲል ብቻ ነው ማለት ያ ነገር ያንን ነው ለምን ቅድም እኔ የሰው ነገር ወስድም ስልክ እንዴት እንዳስወሰደብኝ ማለት ነው ያን ነገር ተማርኩት የሴቶያ ቪዲዮ አየሁት ክርስቲያን ስለሆንኩ ስለዚህ ደግሞ የኔ የታቀደው የኔ ለምንድን በዚህ ሰዓት የሌሉ ሰዎች የሚወዱ የምትጠይቅ ነበር በፊት ስለምናወደ እኔ መፍታው ነገር ሲገባል ለምንድን ነው አሁን በፊት እኔ ነበር የሚጠይቀው መጠየቅ አራለሁ ፈልክ ራስ አሁን ግን እኔ ሳልፈልግ እነሱ መጥተው የሚጠይቁኝ ጥያቄ ስለሆነ ይሄ ዳቦስ ፈተና ክሪ ያዘጋጀው መንገድ ነው በዛ ያኛው ነገር አለ ከወንድማችን ከታምራት ጋር የነበረን ቆይታ ይሄን ይመስል ነበር ቆይታችን ገና ነው ይቀጥላል ወደ በርሜል ቅዱስ ጊዮርጊስ ገና አልሄድንም ስለዚህ እስከ መጨረሻው ድረስ ሁላችሁም ከኛ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ወንድማችን ታምራት እንግዲህ በዚህ ሁሉ ጣውረድ መንፈሳዊ ህይወትን እያስቀጠልክ ከመጣ በኋላ በርሜል ቅዱስ ጊዮርጊስን እንዴት አወቀውና ወደ ቦታው ለመሄድ ምን አነሳሳህ እንዴት ሄድክ የመጀመሪያው በርሜል ቅዱስ ጊዮርጊስን ስለ ጸበሉ አፈላለግ ስለ ጸበሉ መሰወር ገነትና ሲኦልን ስለማሳየቱ ማን ነገረህ እንዴት አወቀው እኔ ያን ነገር እንዴት እንዳወቁት
ሚዲያ በጣም እንጠቀማለን። በጣም ዩቲዩብ ማለት ነው። ዩቲዩብ የሚጠቀመው ደግሞ መናፍስት ዓለም ምንድን ነው የሚለው ለማርመር ነው። ያ ጥያቄ ስለሆነብኝም የማየው ዓለም ነገር ሁሉ አብዛኛው ከላዩ ከበር ሆኖ ግን ከስሩ መጽሐፍ ቅዱስ ጋር ተቃራኒ የሚሄድ ነው አብዛኛዎቹ። እኔ ባለሙያ ነኝ አይደል? እዛ ውስጥ ብዙ ነገር አለ። አሁን እዚህ በመኖርም ብዙ ነገሮች አለ። እንዴት አሁን ለምሳሌ ይሄ ኒዋን ወርዶሎ ደግሞ የአውሬው ስልት ነው ዮሐንስ 13 ስታገናኘው በጣም መስመር ውስጥ ነኛለን ታጠራናል። እዛ ውስጥ ነው ወረዲ እዛ ውስጥ ነን። ግን አንዳንዴ እንደ ሐዋርያት አንዳንድ ክርስቲያኖች ያበራሉ እዛ ውስጥ ሆኖ ማለት ነው። ጨለማውን የሚገፉ አለ ሆኖ ግን አጥር ውስጥ ነን እኛ አብዛኛው። እሺ እና ያ ነገር በሚዲያ ብዙ ስለማቅ ይሄ ዳጋጠማ ይወጣና በየሆነ ተቆራጭ ሾርት የምትለው ዩቲዩብ ላይ መጣ ያ ነገር እንደ ሰው ሰማይ ባልካ እንደዛ አልኩትና ከዛ ብዙ አትርሶች እንደዚህ ነው የሚለው ነው። መቼ ነው የማየው? 2013 ወይ 14 አካባቢ ነው 14 መሰለኝ ብቻ እንደውም ያየሁት 13 መጨረሻ እና ያን ሰበሳ ነበር ሌላ ቦታ ቀየር ያለው ስላ ግን እዚህ ጋር አዲስ አበባ እያሉ ምን ጀመረ ያለው ስጋ ወደሙ ጀመረ ያለው መጀመሪያ የሆነ ሌላ ሀገር ስራ ገብቼ ነበር። ከዛ ስራ ንስሐ አባቴ ጋር ያለን እዚህ አዲስ አበባ ሲመጣ ንስሐ አባቶች እንግዲህ አብዛኛው የአዲስ አበባ ትንሽ ጤናት ይፈልጋል ለመያዝ ዝም ብላ እንይዝ ስለተባለ የቱ ትክክል ይሁን የቱ ታድሶ ይሁን የቱ ደግሞ መናፍቅ ይሁን የቱ ደግሞ በኢሉሚናንቲ መረብ የመታ ተሳልጥኖ መጥቶ እዛ ውስጥ ያገለገለ ይሁን አናውቅም። ስለዚህ ቢያንስ በቃ ስለኛ የሚታገል ሰው ማወቅ ስላለብን አልያዝኩም እንደመጣሁ እዚህ አባት ስላጣሁት ደወልኩትና ለንስሐ አባቴ ንስሐ ገባሁ በስልክ ገብቼ ቀጥታ በዚህ ጋር ነው የሄድኩት። የኮሮና ጊዜ ነው ድንገተኛ ክፍል ነበር። በጣም ግራ ገባኝ ነገሮቹ። እዚህ ጋር እናስተኛለን እናነሳለን እናስተኛለን አልኮል አይበቃም ያልቅባል ኮሮና በዛ ወይ ታላቅ ተብሏል። እዚህ ጋር የሆነ የያዘ አይደለም አልኩትና እኛ ማስከሙ ተተፋፍነን ነው የምንሄደው። በቃ አልኮል ነው ታዲያ ወይማ ሌላ አጀንዳ ስላለው የሚለው በቃ ውስጥ ይልና ማሰብ ጀመረ። ምን አጨናነቀኝ የሚለው ልክ ደወልኩትና በስልክ ንስሐ አባት ዛሬ ጋር ነው ገባሁ ተቀበልኩት። ያረኩትና ከጀራኩ በኋላ ተቀበልኩ አልኳቸው። እንደው ያ ይሄ በሽታው የኮሮና በሽታ ያዙ ምናምን ሲያስፈራ በሞትስ ብለህ ሰግተህ ነው ወደ ስጋው ደግሞ መቅረብ? ሊሞት ሳይሆን ምን አጨናነቀኝ ለምንድን ነው የምፈራው? ፍራቻ ከየት መጣ የሚለው መጣብኝ። ለምሳሌ አሁን ይሄ ሰው እዚህ ጋር የተገላበጠ ነው እንግዲህ ንክኪ ያስተላልፋል ተብሏል። እንዴ ቢያዝማ ይሄ ነገርማ ቀጥታ የሆነ የስጋ በሽታ ቢሆን ሁሉንም ይይዝ ነበር፣ ብዙ ሰው ያደጋ ነበር። ለምንድን ነው ታዲያ መርጦ የሚያጠቃው የሚል ጥያቄ ተፈጠረብኝና ልክ ከዛ በኋላ እንደዛ ነው ተቀበልኩት። ራስ ፈቅጄ ቤተክርስቲያን ደግሞ እንዳጋጠመ ሆስፒታል ቀን ብቻ የሚሰሩ ቢሮዎች አሉ፣ ክላሶች ማታ ማታ ይዘጋሉ። ለምሳሌ ክትትል ማታ ይዝግ ነው። ስለዚህ እዛን ከፍትና ማታ ጸሎት እናደርጋለን እኛ ማታ ማለት ነው። ሰዓት ተካፍለን እየሰራን እናደርጋለን። ያ በዛው ወይት እያለው ነው እንግዲህ አለቃ ጋር ስለተዋዋም አለቃም በዛው ወይት ቅርብ ስለሚፈቀድልኝ ጧት እነሳለሁ፣ ሰማሌን ጠመቃለሁ ነው። ከዛ ተቀበልኩና ከዛ በኋላ ይፈለገ ቢፈነዳ ምንም አይሰማኝም። ምንም የጭንቀለም ምንም የለም። አንደኛ ያ ታምርን ታደርገዋል በተከታታይ በያለው በተከታታይ ደግሞ ሲቀበል ደግሞ በቃ ሁሉ ሰላም አገኘ። ፈተና ግን ጀመረ ብዙ ነገር ከዛ ባለባ ከብዙ ነገር ታገኛለህ። ከበሽታው አንፃር ሰዎች ከሚመጡ ራሱ ከሚታከማቸው ብዙ ነገር ይገጥማል። ያን ሁሉ ግን የሚፈታው በመንፈሳዊ ትፈታለህ። ትዕግስቱን ይሰጣል። ደግሞ ቤተክርስቲያን ጋር ስትመጣ ሰው ራይ ታገኛለህ። እንደ ሰው ስሜታዊ ብትሆን ራሱ ያረጋጋል፣ ሰላም ነው። ስለዚህ በዛ ያለው ግን በጣም የጎደኛ ነው በጣም ይፈተነኝ። የጎደኛ የመዛዝ ማለት ነው። ጎደኛ ይዛ በቃ እኔ አንድ ሰው አለኝ ብላ እንድትጋ አእምሮ ብዙ ያስባል እኮ ያንቺን ሳታገኝ ስትታወቅ እቺ ጥሩ ነች ያስብላል፣ እንድትመኝ ያደርጋል። እንግዲህ የእሱ ፈተና ማረብ ስለሆነ አንተ ደግሞ እምቢ ብትለው እነሱ ያስመኘዋል፣ እነሱ ደግሞ አንተ እንዲመኙ ያደርጋል። መመኘት ብቻ አይደለም ቀጥመጡ አውጦ ይጠይቋል እስከዛ ስለሚሄድ በዚህ ስለዚህ አንድ ሰው መያዝ አለብኝ። አብዛኛው አንዳንዴ ግማሹ ዓለም ውስጥ ሱሪ ያደረጋ ምን ሆነ ይሄ ውስጥ ሆነ፣ ግማሹ ደግሞ ከክርስቲያን ያላካ ነው አይፈልግም በዛ መንገድ። ስለዚህ ግራ ስለገባኝ እኔ የቱን ልይዝና ላስተካክለው ቢያንስ የሚለው ውስጥ ስላለን ሄድኩት። ዩኒቨርሲቲ ገባሁ ይችላል ማለት ከገባሁ በኋላ ለምንድን ነው እዛ ሄድኩት? እዚህ ጋር ንግስ ለመሄድ ለመሄድ ስግደት ምናምን አይመችም። ብዙ ሆስፒታል ሁሌ አስፈራል የምታስለው አብዛኛው ሰዓት ለዛ ስለሆነ ያኛው ይሻለኛል። ዩኒቨርሲቲ ሰዓት ስላለኝ የፈለኩ ከመሄጃ የፈለኩ ሱባኤ ማለት ይችላል ብዬ ነው የሄድኩት። ሙንኩስና ፕራክቲስ አደርጋለሁ ብዬ ነው ሰዓት ስላለኝ። ቆይ ሙንኩስና ምንድን ነው እስቲ ልታገለው፣ እስቲ ሰው እየሰደበኝ ልታገለው፣ ሰው የራስን ነገር እየቀማኝ ልታገለው ብዬ ሴዲም እንዳረጉት እሱ ነው ገጠመው።
እሱ ገጠመኝ። በእርግጥ የጾም ሰዓቶቹን አስተካከልኩ፣ ግን በጣም ፈተና በዛ። ከዚህ በላይ በቃ ሁሌ የሀሳብ ማዕበል ማለት ይችላል። ልክ እንደ ክረምት ወር እዛ ነው የሚፈስብኝ። ከዛ ጭንቅላት የኔ ነው እንዲ የማን ነው እስክል ድረስ ማለት ተስፋ እስክቆርጥ ፈተና ውስጥ እስክገባ በቃ አንዳንድ ጊዜ ተናጀው የመጣው ፈተና ቀጥ ያቀበላል። አንዳንዴ ሴት እንዳስባለው ብዬ ማለት ብዙ አሳለፍኩትና ያ ነገር ያልኩት ማየት ፈለኩት። ማየት ሲፈልግ ብሩ እኔ ደግሞ ብር ሴቭ አላደረግም። ብር ሴቭ የማደርገው አንዳንድ ጊዜ የዓለማዊ ሀሳብ እንዳይበዛብኝ ባዶ ስለሆንኩ ባንድ ይጠገኛል። ስም ውስጥ እገባለሁ ይላሉ አንዳንዴ። ለምን አብዛኛው ሙስሊም ስለሚያስብ ማለት ነው። ስለዚህ እኔ አብዛኛው እሱን አስባለሁ። ቁርባኑን ቀጥል ባጠር ከዛ ዋና አምሮ ይፋ እንዳይደረሰው ሳይገባ ቆርክ የሚል ነው። ሳይገባ ቆርክ አንተ ወጣቶና እንዴት ነው እዚህ የምትከባው? እንዴት ጸሎት ደግሞ ሰባቱንም አራት ሞልቼ ወይ ነው በዘን ወይ መዝሙረ ዳዊትም በኡምሬ ያስኩት እንደግማለሁ ባለው ያም ስለሆነ የፈተና የማዘበት እንዴ ነሽና ምንድን ነው በጣም በቃ ያሌለው ትምህርቱን እየተማርኩ ትምህርቱን ላይ በጣም ውጤት አለኝ። ሁሌ የሚመረመረው እኔ ስለ በቃ ከመንፈስ ይሄ ትምህርት ራሱ በሙሳው እንዴት እንዳንጻ እንዴት እንደሚተንበ በጣም መመረመር ጀመርኩ። ከዛ የባሰ ጭንቀቱ በዛ፣ ፈተናው በዛ። ስጋው ደግሞ አንድ ቀን እንደውም 5 ቀን ተላታታልኩ። ትልቁ ሰው ውስጥ 5 ቤተክርስቲያን አድርጌ 4 ቤተክርስቲያን ነው አንዱ ላይ 2 ደገምኩት የሚቀርበኝን ሌላው አድርጌ ተከታታይ 5 ቀን ተከታተልኩት። ያ ፈተና በቃ ድርቀኝ ይሆን ግን ፈተና አልቆመም። ለማይቆም ታምሩ ከዛ የባርሜ ጎርግስ መሰማት ጀመረ። መሰማት ሲጀምር እኔ ከዛ በፊትም ብር ስላልሞላልኝ ሩቅም ስለሆነ ከስራም ጋር ብዙ ስላልተመቻቸኝ ታውቁታ የሁሉ ብር አውጥቼ አሁን እንዴት ሄዳለሁ? ከዛ ደግሞ እያልኩ የስንት ወር ደሞዜ ነው እላለሁ ሴቭ አድርጌ ብር የማመጣ የሚል ነው ደግሞ። ከዛ ያለኝን ደግሞ አውጥቼ ብሄድ ደግሞ ምን ሊሆን ነው ይላል። ስለዚህ ያየኩ ምን አደረኩት? የትዳር ጉዳይ ሱባኤ ገባሁ። ቀን 14 ቀን ተጣጣው 14 ቀን ውስጥ መዳን ካልመለስክልኝ እንደውም ክርስቲያን አልቀጥልም አቋም ልከራ እሺ። ለምን ሐሳቡ እኮ ሐሳብ አይደለም። በጣም የማይገል ነው። አንዱ እሱ አንዱ ቁርባን ለምን ቆረብክ? ለምን ትቆርባለህ? ንሳባተ ለምን ትቆርባለህ? ጎደኛ ሳይኖርና ማለት እንዴ ክርስቶስ ከመጣ ጎደኛ ነው የሚጠይቀኝ ወይስ ነው የሚጠይቀኝ አልኳት። እንዴ እሱ ከፈለገ የምትቆርባን አምጣኔ ምን ያገባኝ አባ ቁርባን እኮ ጀመርኩ ከዚህ ጋር የሚሄድ ነው። ምን ነው አንተ ደውላ ወጣት ነህ እንደ ሁሌ ንሳ የምትላል እንዴ አባ እንዴት ነው እንደዚህ የሚውዛኩ አባ ተከደሉ እንዴ ያለው ደግሞ በውስጤ ያጣራይ ወር እንደ ምናምን እየተጣጣራለሁ። ከዛ እንደዛ ሲሉ አይ ሲጠራችሁ ቶሎ ላይክ ከዛ በኋላ ሁሌ ንሳ ሲላቸው ለእንትንሽ ነገር ካጠፋ አሁንም ንሳ ነው ማለት ንሳ ደጋግም አንተ በቃ ንሳ በጣም እንጃ እኔ በቀን 100 ጊዜ ቢገባ ራሱ ስለኝ ያገኘው ካለ ራሱ አንድ ካይ ስለተባለ በይኩበት በቃ ንሳ በጣም ደስ ስለሚል ለማቀበልም ስለሚፈልግ ሳልገባ ደግሞ አልቀበልም ያ ስለሆነ እንደዛ አንድ ቀን ምንድነው በቃ አንተ ወጣት አይደለ እንዴ አሁን ሰንሳ የምታበዛ ምናምን ደግሞ ጎደኛ ያገኛል አላገኘው ባትሎ እንዴ እሷ ሳታውተን ነው አባ እሷን እኮ ከዛ በፈለገ ያማታ ደግሞ ከትዳር በላይ እኮ ክርስቶስ አይደል እንዴ እንደው ትዳር ውስጥ ያለው ራሱ እኮ ትዳሩን ትቶ ክርስቶስ መውደድ አለበት። ስለዚህ እኔ የሚፈልገው ክርስቶስ እኔን ነው እንደይገኝ እንጂ ትዳር አይደለም። እንደውም ትዳር ውስጥ ራሱ ቢኖር እኮ እሷ ቢታጠፋ እኮ እሷን ትቼ እኮ ክርስቶስን ማምጣት አለብኝ እያቸው እሺ ብሎ ሄዱ። በዛ ያለው አንደኛ የሱ ፈተና በቃ ሳይቱን ተቀበልከው። የዛ ቀን ደግሞ ለአባይ ሳልናገር በስልክ ሲያገባው እዚህ ማለት ነው ያኔ ምናሉኝ ካተቀበልኩ በኋላ እኔ ከሄደ እኮ መጠመቅ አለብኝ ነበር አያ አባት ማለት ነው ጅማ ለዛ ሲል እንደ እንደዛፈነ ያኔ እዛ ያለው የሚያጣላ ተመቆም ያልኩ ወስደና በቃ ለሳባት እዚህ ጋር ስላላገኘው ታባ እንደዛ አልኩ። በቃ ስታገኝ እንደዚህ ይነግራሉ አይደል? እሺ ኬደር የሚያስተምቅህ ምን አደረገ? እነሱ ነው እንግዲህ እነሱ ጋር ገብቻለሁ እዛ ያለው ስራ እዛ ወደ እነሱ ጋር ስታለ በገባ ጊዜ እነሱ ጋር ስለዚህ እየገባው ነበርና አሳውጪ ነው እነሱ እንግዲህ ተቀበልኩ ስላቸው ኦኬ ያስፈልግ ነበር አሉ። ሌላ እምነት ውስጥ አልነበርኩም። ከሌላ እምነት ጋር ግንኙነት አልነበረኝም። እነሱ ያልተፈቀደ ስጋ አልበላም። እሱን አላስታውስም። በእርግጥ አሁን ከቴክኖሎጂ ጋር የተያያዘ ይመስለኛል። ከቴክኖሎጂ ጋር የተያያዘና ከራስ ጋር የተያያዘ ትመራመራለህ፣ ትጠራጠራለህ። መመራመር አለ ያረብሽ ውስጥ ይገባሉ አንዳንድ ጊዜ ያ ነገሮች ለምሳሌ አሁን ታያለህ ብዙ ቪዲዮዎች አሉ አይደል? ፊልም ነው ማለት ነው ያ የማይፈቀደውን ኃጢአት ለምሳሌ አሁን ያ አሁን ለምሳሌ አይኔ እኮ የማይገባ ነገር እንዳይ አይኔን ጠብቅ ይላል አይደል? ዳዊት ራሱ ማለት ነው። ስለዚህ አሁን ይሄ የሚመስለኝ ከዛ አንፃር ነው። ሌላ ደግሞ ከታች ከህፃነት የመጣው ማለት የዛን የነሱ ነው ነግሬያቸዋለሁ።
እንደዚህ ያሳልፋለሁ እንደዚህ ያደርጋለሁ የሚለው ነገር ለነሱ ስላሳለፍኳላቸው ከዛ በፊት ዩኒቨርሲቲ የገባሁትም ድጋሜ እነሱ ስለነገርካቸው እንግዲህ አሁን ሳስበው በእርግጥ የቄደሩ ነገር ቲፒ ስትገባው የሚያስገባኝ ነው። ቄደር በተለይ አሁን የሚታየው ቪዲዮ ራሱ ያስገባል። ያው ለምሳሌ ማስተርሽን ብዙ ቪዲዮዎች አሉ አይደል? እነዚህ ነገሮች ነው ላሉ አንተ ደግሞ የምታደርገው ለምሳሌ ከሰው ጋር ራሱ ከብረተሰብ ጋር ከሌላነት ጋር ያለ ሪሌሽን ራሱ ያስገባል። ከቤተሰብ ደግሞ ያደረከው ነገሮች አለ። አሁን ለምሳሌ የሆነ ቦታ እንደ ድግስ ሆነ ሄዳ ቀርባ ልትበላ ትችላለህ። ያው የቀረበው ግን በአዳም ልቆስ የቀረበ ሊሆን ይችላል። ብዙ ነገሮች ነው እንግዲህ በአጠቃላይ አሁን ሳይሆን የሚያስገባኝ ነው። በቃ እነሱ ያው በተረዱት በገባቸውና በተሰጣቸው ስልጣን ያስፈልጋል። እኔ አሁን በዚህ ሌቭል ሲደርሰው ያስገባኝ እንደሆነ አወቅኩት። ከዛ በፊት ያልተጠመቁ ማለት ነው አስተማሪን ንሳባ ስለሌላ እነሱ ልክ እንደሆነ አወቅኩት። ከዛ በኋላ እኔም ያን ነገር ያስተካከልኩትና እንግዲህ ስለጀመርክ ብሎ ሌሎች አልጀመሩም። ቄደር ደግሞ ብዙ ቄሶችን ይፈልጋል አባቶች ማለት ነው። በአጭር ጊዜ የሚፈጸም አይደለም። ብዙ ሰዓት ስለሚፈጅ ተብሎ ሁሉም ዛሬ ነገ እያሉ ነው። እኔ ግን በዛው መቀበል አባቶች ሁሉም መቀበሉን ቀጥላሉ። የሆነ ጊዜ እንደውም ለማቆም አሳብኩት። ብዙ በአዳም ልቆም መልክ በላይ ዘርታ ነውና ጠዋት መነሳት አቃተኝ፣ በጣም አቃተኝ። ቤተክርስቲያን ላይ የሚሄደው ሰው 5 ደቂቃ ሲቀረኝ ሮጬ ሆስፒታል መሄድ ነው። ምን ተፈጠረ ብዬ የዛ ቀን ተናንጄ ከሲስተር ጋር እንደውም ተጣልተን ጸሎት መደረግ አለበት አያረግም እናደርጋለን። በቃ በዛ ምነው ስግደት ተጀመረ። ልክ ስግደት ሲጀመር ነው ሴትዮዋ ከዚህ ቤት የምንወደን ተቀየረች። ይገሉኝ ነው እንዲያለች ለካስ መንፈሱ ነው ሴትዮዋ ያለው ነው የሚያወራ። እኛ ናወቅን ያኔ እኛ ሲሰግደው እዚህ ግቢ ውስጥ ሆነ አዚም የሆንክ በመንፈስ እግዚአብሔር ያስሬ እግዚአብሔር ወደ ሲኦል ሸኝ ምናምን አለው። ፊስት ይዛ ጸበል አባጋ የሚወሩ አይደል? እዚህ እየጠራው ታስሮ ምናምን አለው። እዚህ ያላችሁ ነኝ ኤክስትራ እንደ የሚታሰሩ ያደርሞት ምናምን ብዬ ማደቀቀ ብዙ ስግደት ሰግጄ ነው ተኛው። ጠዋቱ ሴትዮዋ ተቀየረች። በቃ ለካ ጫለ መኖሩ በኋላ አወቅኛ። ስለዚህ ጠየቁት ምን ነው ድሮ ያደርሞት ምናምን እንዴ አንተ እንደዛ ይባል ማለት እንዴ እንደዛ ባራሱ ታዋጫለ እንዴ አለች። አራ አንዳንድ ትምህርት ረሳይች ነው እንጂ ይሄ እሺ ጫለ ተጨላለች እንዴ እንዴ አንተ እንደዛ ወራው ምን ነው ቤት ነው እንዴ አይሷ ማነበረች ግን ምናምን አለች። ለካላዛ ነው እንዴ በቃ ለምን ልትገለኝ ነው እንዴ ከቤት ወጣለኛል ማን በቃ ይመጣል ነው አልገደልከኝ እስካሁን አሉና ያናታን እንግዳቸው ያማር በካራችን ነው ቴል መባዱ ላረችስ እንዴ ያራ እኔ ደግሞ ሰው በጨረሻ ሰው ማሳደባሩት በጣም ነው የምፈራው ሰው ልጅ። ስለዚህ ያ ስለሆነ እንዴ ልጆቹን ደግሞ ያውቃሉ እሷ እንደሰስተለ በቃ እሱ እንደዚህ አንዳንዴ ያመታተው ምን የሚያሰማ ብለን ደረጃ ትልቅ ነችና ሲስተር ጋር ነው በቃ ከዛ አይነት ሲያቀጣ ሲስተር ደግሞ ዲዚ ደምሽ መጣጣ ነው ምናምን ትላለች። መጣጣ ነው ሴትዮ እኮ ጻውት ከጀመረ በኋላ ነው እንግዲህ የማለት ሲገድም ተጀመረ ወደም ተጀመረ እንግዲህ እና በዛ እንግዲህ መመሰው ከዛ ሲባርከው ሲገጥማኝ ታውቁት ወደ በርሜል ቦርግስ ሲመጣልኝ በርሜል ቦርግስ የኔ ጥያቄ እንግዲህ አንድም ስለ ስፔሻሊ የህይወት ነገር የትምህርቱ አለ አረ የሳይንስ ወራ ምን ይመስላል ዓለም ላይ ናቸው ያለችው ይሄ ደግሞ ጳውሎስና ጴጥሮስ ነው። ከዛ በኋላ ደግሞ ይሄ ነፍስ ወጥቶ ሰውን ራስ ማለት ነገር ምንድነው ሊያውስቲ የታመር ቦታ ለምሳሌ ወደፊት እኮ ሊጠፋ ሊቆም ይችላል አይደል? ስለዚህ የሚለው ሐሳብ ስለመጣልኝ ይሄንንም በርከት መሳተፍ አለብኝ ብዬ ነው የኩት። አስም ስለነበረም ብር ስለሚያንሳኝ እንደውም ኮሜንት ላይ አንዳንድ ሰው ካልፋ እንደሚያደርገኝ ብዬ ማለት ነው ካለ ሄዳለሁ ብዬ ማለት ነው። ሌላ አዲስ ነገር በህይወት የሚፈጠር ነገር የለም፣ ግን ጥያቄ በህይወት የሚፈጠርባት እነዚህ ጥያቄዎች ቀላል ነው ይሄርኩት። ከዛ እሷ እንደዛ ስትለኝ ሄድኩት። ሌላ ሲስተር ምናምንም ብር ሳይሰጡኝ ከነሱም ተቀብዬ እኔ ሄድኩት። እንደውም ለእናንተ እንደውም ስለማትሉ ሀምጡ ብር አልኳቸው። አንዳንዱ ሀምጡ ብር በቃ እኔ ልሄድበት ጋር አልኳቸው። ሌሎችም ማለት ቤተሰብ ዘመድ ማለት ሀምጡ ብር ተሳተፉ ነበር ከደረሳቸው አልኳቸው። ለማትሉ እናንተ እንግዲህ ስላላችሁ እዚህ ራሱ አትጣመቁም እንኳን ስለምትሉ ብዬ ልሄድ ነው አልኳት። ሄድኩ። በቃ የመጨረሻ ምንድን ያልኩት ከሚጠመቀው የመጀመሪያው ቀን የአስራት ነው አልኩት። ቃኝቱ እሺ አንዱን ማለት ነው የአንተ አስራት ነው አንተ የፈለክ ነው የምትነግረኝ። የኔ ጥያቄ እንዳለው ነው የኔ ሐሳቦች እንዳለው ነው። አንተ ግን አውቀ ይሄን ነገር የምትለኝ ነገር ብቻ የፈቀድከው እንደ አስራት ብዬ የመጀመሪያው ቀን ሳትወጣ ለማዳም ማለት ነው። እሺ አንተ የፈቀድከው ይሁን ብዬ እኔ ምንም ጥያቄ አልጠየቅኩም። የጸሎቴ ብቻ ኖርማል ጸሎት ጸለይኩት። ቋንቋ ተጠመቅኩት። ልክ ግን የመጀመሪያ ሲቀመጥ የሰልፍ ወንበር ላይ ተቀመጥን ጊዜ የፈረስ ኮቴ ሰማሁት። እዛ ውስጥ የሚጠመቁት እዚህ ጋር ሰማኛል።
ገና ሳገባ ገና እዚህ ሰልፍ ተቀምጠን ነው ሴቶች አሉ እዛ ውስጥ እኛ ውጭ ነን እዚህ ቆርቆሮ ማለት ነው እንጨቶች አሉ አይደል ሰልተናል ልክ እዛ ይሰማኛል በደንብ ፈረሶቹ በቃ ምኑ በቃ ደም ሰማኝ ያልኩት እና እስከዚህ ይሰማ እንደ ያልኩት ከዛ በኋላ ሄደጋባ ስንደርስ ግን አንዴ ሄሊኮፕተር ሰማኝ ሲመጣ ምንም ግን እዛ ጋር ሰምቻለሁ መጀመሪያ ገና እዛ ሰማሁት ግን እዛ ጻው ቦታ እንጂ በደንብ አልተሰማኝም ታሳልኩ ገና እንደገባው ጠራኝ ልክ ለሰውቶች እዛ ጋር ሲሄድ ብዙ ሰው ቆሟል ግን ናለን ከዛ አስጠግቶ አሰረኝ ጋር የሚልሽ አንድ ሰው ብቻ ነው ከጎኔ እንደዚህ ሁለቱ እዚህ ጋር እነሱ ተጠቅቷል እንደዚህ ላይ እኔ ደግሞ እነሱ መሀል ላይ አለ ትንሽ ነው የሚዘጉኝ እዚህ ጋር ነው የሚይዙኝ እንጂ ይሄን አይዙኝም ስለዚህ ወደ መመለስ ገባ ጸበሉ መጣ ሽታው ብቻ ሰማይ ነበር ሽታ ደግሞ የክረምት የሆነ የክረምት ጫፍ የሚባለው አለ የሽታ የጭቃ ሽታ አይደለም እንደሱ ነው የሚሰማኝ የሽታ ብዙ ሰው አይነት ሽታ አለ ያ ሸንተኝ ነበርና ልክ ሲሰወር አላውቅም የማይማረው ግን አንገቴ በላይ ነው ዞር አለው እኔ ከዛ ሰማዩ ተከፍቷል ሁሉ ይመጣው ጸበሉ ከላይ ነው ከሰማይ ዝናብ በቃ አሁን ለምሳሌ ክረምት የሆነ ተወሰነ አለ ያለ ዝናቡን አሁን ይሄ ያ ግን ሙሉ ነው ከላይ የሚመጣው ሙሉ ብሎ ነጭ ነው ይበራል ራሱ ብርሃን ነው ነጭ ነው እንደ ነው አንዳንድ ቦታ ነጭ የለም አሁን ብርጭቆ ላይ ገልጸው ወይ እንደዚህ እንደ ግድግዳ ልንወስድ ይችላልና በጣም ነጭ ነው ብርሃን አለው እሺ ብርሃንም አለው ራሱ ሰማይ ይበራል እንደ ፀሐይ ነው በለው ቀን ደግሞ የተጠቅማለ ፀሐይ አካባቢ ነው ደግሞ ግን እንደ ፀሐይ ይበራል ራሱ ዋም ይበራል ሁሉም ብርሃን ነው በቃ ነጭ በነጭ ነው ይወርዳል ሰዎቹ ሁሉ ባይር ውስጥ ገብቷል ትልቅ ባይሩም ደግሞ አሁንም ነጭ ነው በቃ ነው የሚያምረው ማለት ነው እዛው ሆኗል ማንንም አይሰጥም እንደላለው እንደሰጣም ልኩላለው ግን አንሰጥም ሁሉም እስከዚህ ተጠቀቀባ በቃ ከዚህ በላይ ነው የሚታየው እቺኛቸው ይታያል ጭቃቸው ይታያል ሁሉ እኩል ናቸው እኔ ግን ትንሽ ከነሱ እንደዚህ ከፍ አድርጎኛል እቺ ብቻ ትንሽ በቃ አለ ጭቃቸው የሙሉ ይታየኛል የተከሻቸው ይታየኛል ወደ ውስጥ ማይገቡም ዞራሉ ይዞራሉ እንዲህም ዞራሉ ይህም በቃ ማዞር ነው እንደዚህ ምንም ማጂክ ላይ ካንገለ ወዲህ በቃ ግን እዚህ ጋር አንድ ሰውዬ ጨርቆ ሆኖ አይኑ ቀይ ሆኖ በቃ አጥፎ ተወሽቷል ሂድልኝ ከዚህ ምናምን ይላል መስለኛል በቃ እንዴት ቡኒ በቃ ምንኩ ተቃጠልኩ ወርገ ልከኝ ምናምን ያመዳል በቃ ይጣራል ሰውዬው በቃ እሱ ይታየኛል እንዲህ ሲዞር እሱ አፍንጫ ማታኝ ብቻ አላውቅም አፍንጫ ሲወጣ ከሰባሉ ታሞኛል ትንሽ ይመጣሰውና በጣም የሚወራጭ አንድ ሰው ብቻ ሌላው ከዛን ጥቁር በቃ እኩል ጭንቅላታቸው እኩል ምናቸው እኩል እኔ በቃ መዞር ነው እንዴ አንገሊች ብቻ ነው ዞሬ እኔ አንቀሳቀስም ይናዞራለሁ እንዴ ያልኩ ዞርኩት ቻላስኩ ከሰካሪ እንዴ ነው ሰማይ ምድር ከሰማይ እንዴት ይመጣል ነው ከሰማይ ሰማይ እንዴት ነው ዝናብ ውስጥ ነው ዝናብ መጣ ደግሞ ሰዎቹ ላይ እንደዚህ ሲወርድ ደግሞ በቀጣ ያድሙል ብሎ እንዳይባረዱ ነበር እነሱ ተከሸራጥቷል ይሄ ነገር ምንድን ነው ብዬ ልክ ሲወጣ ለካ ሰዎቹ አንስተው ወስዶኛል ጭንቅላት የለም ልክ ፈቶኝ እኔ ራሴን አውቃለሁ ግን ልነሳተን እንዲልነሳል ታለኛ ራሳቸው እንደሌላራሳቸው ለፎን ማክ ራስላት ቅድም ብያለሁ በጣም ይታመም ነበር ከታምሩ በፊት ወደ እና ያ የዚህ አሁን ራስ ምታትና በተለይ ከተራ ደግሞ ሲበዛ እንደነበረው በስጋ ወደሙ ጉዳይና በተራሩ ጉዳይ ይሄ እንደዚህ ደግሞ በአለም በሳይንስ ጉዳይ ማለት ነው ዲጂታል ዲጂታል ታጥራች በተለይ ደግሞ እግዚአብሔር ለምንድን ነው ኢትዮጵያ የሚያስፈልግ ነገር ለኛ ለምናይጋል ኢትዮጵያኖች ለምንድን ነው እኛ ሁሉ የምንቀበለው ከውጪ ነው ይሄን ጥያቄውን ብኝ ነበር እሺ በተለይ ለምሳሌ አሁን የትምጡ ቀርገው አይታ ከሆነ በውጮቹ ነው ቤቱን የተጻፈ አይነሱ ነው እንደሆነ የምንሰራው ምንጩ ራሱ አናውቅም የተሳንጣ መጻፍና ነበር በዛ እንሰራለን የተገደበ ነው ይሄ ራሱ ቀጥሮ ሰማን የምንማረው ዲግሪ ማስተር ይዘ የተገደበ እውቀት ለምን ነው ከዛ ጀርባ ማሻገር ያቃተኝ ምን ጥያቄ እንደነ ያቀርብኛል አንዳንዴ ደግሞ ይሄ እውቀት የተናቃ ነው ለኔ ይዛ የሚሰራበት ነገር እንደውም አንዳንዴ ቴክስ ጋር ምን መተጋጭብኛል እና አንዳንድ ሰዎች የማያውቁትን ትምህርትን ያስተምራሉ ይላል በከንፈራቸው ብቻ ያመልኩኛ በልባቸው ግን ከዶኛ ይላል እና ያማዶስ ላይና ማመሳሰያ ላይ ያለና ያ ቴክሶች አንዳንዴ ይሄ ሳይንስ እንዴት ነው ለምንድን ነው ተቃራ ነው ለሰው ደግሞ ይጠቅማል አንዳንዴ ሆስፒታል ስለሚሰራ አንዳንዴ ነፍሱ ሊወጣ ያጣው ሰው ይተርፋል ለዚህ ተንገደርቦት መድኃኒት ተሰጥቶ ለጉልኮስ ተሰጥቶ ምን ሆነ ተራርፎ አንዳንዴ ይድናሉና የአንዳንድ በሽታ በእርግጥ አሁን በስጋ ሁሉም አይደለም ለምን አብዛኛው መናፍስት ነው እኔ እንዳጠናሁት ከሆነ ለባለሙያው ያጠናሁት አብዛኛው በመናፍስት ነው የሚመጣው በሽታ ትንሽ ነው የስጋ በሽታ ማለት ነው የሚመጣው እና እግዚአብሔርን ፈቅዶ አንዳንድ የሚመጣው በጣም ጥቂቶች ናቸው እንጂ አብዛኛው ለዛ ነው በጸበልም የማይድን አንዳንድ ነገር እንደው በሳይንስ ዓለም ምን አለ መሰለክ ሜዲኬሽን መድኃኒት ሆኖ የጎን
ጉዳት የሌለው የለም። መድኃኒት ሆኖ ሙሉ ሙሉ የሚያድን የለም። there is no medication that can cure management ነገር አለ። there is no medication without side effect የሚባል አለ። ሳይድ ኢፌክት ያለው መድኃኒትን ሙሉ ሙሉ የሚያድን መድኃኒት አለ። እንደውም ምንድነው ለዛ አዲክት ትሆናለህ። አንዳንድ ጊዜ ያላየው አንዳንድ ሰዎች ራስ ምታት እኔ መድኃኒት ካልዋጥኩ አይለቀኝም የሚሉ ሰዎች አሉ። አዲክት ይሆናሉ። አንዳንድ እንደ ባህላዊ አንዳንድ ጊዜ ቡና ሱስ የሚይዛቸው አለ። የሚካድም ወይም ያረቀ ሱስ ይሆናል። የሲጋራ ሱስ ያለ ልክ የአንዳንድ ሜዲኬሽኖች አዲክት ያደርጋሉ የሆነ ፐርሰንት። አንዳንዶች ደግሞ የሆነ ሌላ ያመጣሉ። ከጊዜ በኋላ ከሪም ቢልጎ ሌላ ማለት በሽታ ያመጣሉ። ያኛው ግን ያዘጣል። ልክ አንዴ አረጋጊ መንፈስ የሚባል አለ። መንፈስ የሚረጋጋበት ቦታዎች አሉ አይደል? ተረጋጋንታው የስራ አቁም የሚሉበት ማለት ነው። አንዳንድ ቦታ ቤተ እምነቶች ያረጋጉታል መንፈሱን። ልክ እንደዛ ይሄ አንዳንድ ሜዲኬሽንም ሲያጠና የማረጋጋት ነው። አብዛኛው ያረጋጋል። አንዱ መረጋጋት ነው። የሆነ ጊዜ ግን ሀፔስ ሲያደርግ ሌላ ይዞ ሲመጣ ታያለህ። ለምንድን ነው የተፈጠረ የሚልም ደግሞ አንዳንድ ጥያቄ ስለሚፈጥርብኝ በአጠቃላይ መልስ ጥያቄ ስላለብኝ ያን ራስ ምታት በጣም ሆነ የምትቀባው በጣም አቃታይ ያለው በጣም ነው የሚያለኝ። ይሄ ማታ ሲወጣ ቤተክርስቲያን ልክ ሲል አልችልም ልቀመጥ ላብ ያጥለቅልኝ በጣም በቀላ ብለ ሆኖ በቅሳ መቀመጥ እስከ ያቅተኝ ማለት ነው። ማምሪዮ በመጠቀም ብቻ በጣም ኮርሱን ግዴታ ፊልም ስለተቀመጥኩ ጨርሼ ወጣሁ። ማምሪዮ መጥቶ ነበር ያንን ትምህርቱን ጨረስኩት። ከዛ በስተቀር ግን አብዛኛው ቤተክርስቲያን በቃ እጄ እንዳጸልይ ማድረግ ይዛል እዛው በነበርኩበት አይሸዛ ነው። በሁለተኛ ቀን ገባ። ሁለተኛ ቀን እንደማለት ነው። ሶስተኛ ቀን ታሳንኩ። የሶስተኛ ቀን ደግሞ ነፍስ ስትወጣ አየሁ። ነፍስ እንዴት እንደወጣለች አንዳንድ ጊዜ ሪንግ ፎርስ ይባላል። ስፕሪንግ የሚሆነ ድሮ ቁልፍ የምንይዝበት የለ እንዴት የምንጥለቅ ወይም ደግሞ እናቶች ሌት ሲያበቁ ቁጥቆ እንደዚህ ሲይዙ ከባልዲ ይዞ እንደዚህ ለጠጥ ያጎታል ይሳባል። ልክ እዚህ ጋር እያየሁት ሰዎች ጸልዩ ቅዱስ 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 ይላሉ ማለት ነው። ይጸልያሉ። የሰዎች ክርስትና ሲምሲት ያለው ቤተሰብ ምናምን እዚህ ለታፌ ለሲፔ ግማሹ እጅ ለሲፔ ነው ገባ ይዘው ቀን። ከዛ የመጀመሪያ ቀን እንግዲህ አስራት አድርጌ ስለገባው ነው። ሁለተኛ ቀን ምን አላየሁም። አይ ግን ተሰውራለሁ አላውቅም ምን እንዳየሁ። ሶስተኛ ቀን ግን ምን አየሁት? ነፍሴ እዚህ ጋር ትልቀጣለች። እኔ ደግሞ ታገሉ እንዴ መጨረሻ እንዴ እያየሁማ ነፍሴ አትወጣም እላለሁ። እንደዚህ ነው የሚወራ እንዴ አረ ልትወጣ እያየሁት አራት ወጥ ፓስፖርት ነው ነፍሴማ አትወጣም እያየሁ እላለሁ። ልክ በቃ ለጠጥ ከዚህ የሆነ በቃ እንዲሳ ባርጎ እዚህ ጋር በቃ ቆንጆውን ነገር ሲወጣብኝ በቃ አረም ወጥኩ። ወይኔ እንዴ እያየሁ ነፍሴ ትወጣለች እያየሁማ አትወጣም በቃ ይሄማ አይሆንም እኔ እያየሁማ አትወጣም እላለሁ። ታገላለሁ ግን ተሰወርኩ። ተርኩ ያየሁት አላውቅም ብቻ በቃ ያ ነገር አየሁት። ኪዳነ ምሕረትም ከዛ በኋላ ይሄ የኪዳነ ምሕረትም ደግሞ ሰውዬ ያለ ሀሳብ ዝቅ ብላ ሳብኩት። ከዛ በኋላ የት እንደሄድኩ አላውቅም። እንፋሉን እንደዛ ሲለው እዚህ ካልኩኝ ከዛ በኋላ ይዞኝ እዛ ጋር ቆሟል። ለካ ብዙ ቆይቻለሁ። ለካ እኔ ሳወራም ስለፍለግ ነበር ይመስለኛል። ሌሎቹ እንደውም ተፈቷል። እኔ ያስሮኝ ከዛ ነካ ማን ነው ክርስቲያን ሲማር ሲናገር እኔ ጫፍ ላይ ያለው በርሜል ወይ ላይ እሱማ ማንኩ የሚናነፍኩ ነው ስንት ታዩ ነው ያለ በዚህ ዓለም ይላለው። እንዴት ሰው በአካል ራስን እያወቁ ተሸክሞ እዚህ ጋር ሲያመጣ ይሁሉ ሰው እንዴት ነው የተነበርኩላሉ። ከዛ ሰዎቹ ደግሞ ከጠየቁት አይነግሩም ማለት ምን እንዳወራ አሳልፋቾች አልጠየቁትም ነበር። ሲጀመር ለቤት ይጠይቃሉ። ፍቅር እግዚአብሔር ፈቀደውን አድርጉ እያለው ያደርጋል። ከዛ ደግሞ ይሄ ሲጀመር ያስፈልጋኛል። የዛ ቀን ቢያንስ ከአራት ትላልቅ ሞቶች አልኖኛል። ዋናው ውስጥ ያ ሁለቱ ከነገርኩ ማለት ነው። ስለዚህ ያ ነገር ተፈጥሮ አሁን እግዚአብሔር ሊሆን ነገር አስቀርቶኛል። ግን ያ ጊዜ መቼ ይፈጸማል? ስለዚህ የዛ ቀን ዝም ብዬ በህይወት እንዳልኖርኩ አስባለሁ። ለንሳ ብቻ አላስቀረኝ ብዬ ነው የማስበው። የዛ ቀን እንደዛ የተፈጸመብኝ አንድ ሰው ስሪ ገብቶ አንተ ስር ገብቶ እንደዚህ እዚህ ጋር ወቅቶ አንተ ሳትወጋ ነጠላ ግን እዚህ ጋር ተቀዶ ያኛው ሳንጃ አንዱ በዚህ ወጥቶ ሲል አንተ ግን ሳትነካ አሁን ምን እንዴት ታምናለህ አንተ? እኔ አሁን ራሴ ታምሮ ምን ነው ለምን ከኔ ስር ገብቷል። ከስር ገብቶ ነው የወጋኝ። እኔ ሞቻሉ ሰዎቹ ሞቻሉ ልጁን የሄደው የዛ ቀን አስባ። ስለዚህ ሁሌ እሱ ስለሚያስበው አንዳንዴ ፈተና በጣም በቃ ትንሽ ትዕግስት ይኖረኛል። አንዳንድ ቅድም ደግሞ እንዳልኩና እንትና በቃ እንዴት ምን ይሆናል በቃ ለምን ያረም እሱ ፈጣሪ እንዴ እንደውም በቃ ያው በትምህርት ነው ደረጋ ተደርሽት ማን ይመጣል ፓራሰቦች ያለ ፍልስፍናዎች ምን ነው ከመላቁ እነሱ ብዙ ነገር ጋር የለም የሚሉ ማጥሩባ ስልጣን ሰጡ። ሃይማኖት ደግሞ ለዚህ ነው አጀንዳ ነው ይሏል እንጂ ብዙ ነገር ጥያቄ አንተ እንዲጣጣ የሚያርጉ ስላለ በቃ ያ ታምን ማየው የክርስቲያኖችን ይሄ ተፈጠራ ተመለስኩ። ከዛ በኋላ ልክ ለአስራዘም ሲያስበው ደግሞ ደወልኩት፣ አስራዘምኩት፣ ብር ከፈልኩት።
2000 ብር ጨምሬ ነው። ቆየ እዛ አልቆየው። ምን ተፈጠረ? ኢማም አልተጀመረም። ከዛ ያ እናት ያገዝኩና ብቻሽ አትቀርማል ከበለክ ያዘመርኩም ብር እኔ እከፍላለሁ አትቀርም ማለት ሜዳ አለብኝ መቆየት አትችልም ማለት። ስለዚህ እንደዛ ሲሆን እንዴት እዚህ ጋር ላይ ሁሉ ብዙ ሰው እየታመመ ነው ምናምን ኢማም ተጀመረ ማለት ነው። ሲጀመር እንደዛ ሲሆን ከዛ በኋላ ማቀሽ እነሱም ካሉ አልኩት እኔ ደግሞ ብዙ ቆይቼ እንደው 2 ሳምንት እስከ 20 ቀን ራሱ ቢቆይ ማለት ያ ነገር ማለት የሚፈልገው መንፈሳዊ ወጥ አይደለም። ያ ደግሞ ከሁሉም ይለያል ባይሆን እኔ አሁን ነው እንደዚህ ሁሉም ሰው ዘቤት ያመነው ያላመነው ሁሉ ቢያይ ራሱ ምን አለ አንድ ጊዜ ሰው እኮ የተሰጠ መጽሐፍ ራሱ የተማረ አይደለም። ስንት ዓመት ሙሉ ተምረናል። ከብዙ ዓመት ከያ በላይ ዓመት ተምረናል። እኛው ዲግሪ ማስተርስ ያለኝ 12ቱን ጨርሳ ምን ሆና ይሁን ትማራለህ እኮ ተስቦ ተሰጠም ማለት ነው እዚህ ጋር። ከዛ ውስጥ ግን ትንሽ ነው የሚጠቀምበት። ይሄ ግን የምታየው በቃ ይሆናል አይደል? ለምን ለይቶ አይደለም የሚሰጠው የጸበል ቦታ ሁሉ መጠመቅ የሚችል ነው ያመነበት። በቃ ስቲል ያው በተለይ በትትና የሄደው ሰው ይሆንለታል በትሊት ባይሆን እንጂ ማለት። ስለዚህ ያ ነገር አለ። በተለይ መንፈሳዊ ነገሮች የሚረዳበት ከሁሉም ደግሞ ዋና እሱ ነው። በተለይ ከሱባኤ ቀጥሎ ሱባኤ በጣም ካሉት መንፈሳዊ ህይወት ወይ ደግሞ መንፈሳዊ ተግባር ከሚለው ሱባኤ ነው የሚያስበው። ትልቁ ነገር የምትፈልገው መንፈሳዊ ጸጋ መመልከት የሚፈልገው ማለት የሚፈልገው ከመጋረጃ ጀርባ ያለው ነገር የሚገልጥልህ ሱባኤ ነው። ስጋው ደግሞ እንዳለ ስጋው ደግሞ አይተም ነው እሱ ነፃነት ነው። ስጋው ደግሞ ከተቀበል ምን የምትፈራ አይደለም። ሰማይም ዝቅ ብል መሬቱም ገዘም ምንም የለም። ሀብት ቢኖርም ባይኖርም ጎዳና ላይ ተኛ ፎቅ ላይ ተኛ አንዲስ ነገር የለም። ምን ነው የምታወራስ? ምን ያኔ ሰዓት ይሞታል። በዛንተ የሚሞት ሰዎች አሉ። አንዳንዱ ሰሞን ብዙ አመት ኖሮ ተመችቶት ይኖራል። ዋይ ያው ሲታይቀው ይሄ ራሱ እኮ ለማስ ይሰጣል። አሁን ለምሳሌ እንግዲህ በዚህ ዓለም ሁኔታ ስትረዳ አሁን ሰው ልጅ ለምሳሌ አሁን በህፃንነት ይሞታሉ፣ ሸምግሎ እድሜን ጨርሰው የሚሞቱ አሉ። ያ ማለት የዓለም ህይወት ስታየው ማለት ነው። ለምሳሌ የትም ኑር ምንም በቃ ለምሳሌ እንዴት እንልበል ሞት አሁን ስትረዳ ለምሳሌ የሞት ነገር በአንድ እጅ ሞት በአንድ ህይወት ስትይዘው ሁለቱም የት ጊዜ እንደሚመጡ አታውቅም። በተለይ አሁን ሞት እንዳለ ካወቅ የሚያስጨንቅ ነገር እየጠፋ ይላል። ለምሳሌ ሃይማኖት ውስጥ ራሱ ጥሩ ሞትን ማሰብ አለብህ። ለምሳሌ እንደምንሞት አውቃ ኑር፣ እንደምትኖር አውቃ ስራ እንደሚባል አለ አይደል? ስለዚህ እኖራለሁ ብለን እንሰራለን፣ እንደምንሞት ደግሞ አውቀን እንኖራለን ማለት ነው። ያ ነገር ከገባ ምን እንደተረዳለህ? ለምሳሌ አንተ በምታገኘውና በምታጣው ብዙ ፈተና ውስጥ ጋር ጭንቀት ውስጥ ተገባ። ያ ማለት አሁን ቅድም ዋናው ያነሳሁት ህፃናት አሁን ለምሳሌ ይሞታሉ። ሌላ ደግሞ ህይወትን የሚፈልገው ነገር አይቶ ይሞታል። ለአንዳንድ ጊዜ በፋላሲያዊ አሁን ዘንድ የሚመጣው ከሞት በኋላ ህይወት የለም ብሎ የሚያስቡ አሉ አይደል? በዚህ ትረዳለህ። አሁን ለምሳሌ ከሃይማኖቱም ራሱ ወጣ ስታስበው እንደ ሳይኮሎጂካል ራሱ ፊሎሶፊ ብትገባ ያ ህፃን ሞታ አይደል? ትልቅ ሰው ደግሞ ሞታ። እግዚአብሔር ደግሞ እኩል ከሆነ ለምንድን ነው ያ ህፃን መሞት ያለበት? እሱም ማግኘት ነበር እንደኔና እንዳንተ መውራት ነበር። የፈለገውን መሄድ የፈለገው ነገር መጎብኘት ነበረበት አይደል? ትዳርም ሆነ የሚፈልገው ምግብ ሆነ ትምህርት ሆነ ሁሉም ነገር ማለት። ነገር ግን ከሞት በኋላ የሆነ ህይወት እንዳለ ታስታውቃል። እኩል የሆነ በቃ የሰው ልጅ ኢኳላይዝ አድርገ ይሄን ደግሞ የምታስተምረው ከዓለም ሃይማኖት ኦርቶዶክስ ሃይማኖት ታገኛለህ። መጽሐፍ ቅዱስ ይሄን ታገኛለህ። እንደዚህ ሳይኮሎጂ ለምሳሌ አሁን ማታ ትተኛለህ፣ የፈለክበት ተኝተህ አድራ ጠዋት ትነሳለህ። አንዳንድ ጊዜ ፈላስፎች ምን ይላሉ? ሬስት ነው ይላሉ፣ የቦዲ ሬስት ይላሉ። ስለደገመ ሬስት አይደለም፣ ለዛ ሊሆን አይችልም። ለምን ሬስት ብቻ ብለን መገደብ አንችለው? የሆነ ኃይል በሲስተም አንተን አሁን ለምሳሌ ቀን ትጠበቃለህ ራስ አይደል? ቅድም እንዳነሳ ነው ማታ ደግሞ ትል ገብቶ አንተን እንዳይገድ ኃይል እንዳይላለ ማለት ነው። አንተን የሚቆጣጠራለን። ሬስት ብቻ ቢሆን ደግሞ ሬስቱን ማስረዘም እንችል ነበር። የፈለግንኛ መቆጣጠር ለምሳሌ 24 ሰዓት ቆይታ የሆነ ጊዜ መተኛ እንደፈለግ ማድረግ እንችላለን። ነገር ግን እንደዛ ማድረግ አንችልም ማለት ነው። ያ ማለት የተወሰነው ጊዜ በተወሰነ ሁሉም ጊዜ በጊዜ የሚቀየረው ለምሳሌ ዛሬ ቅዳሜ ነው ነገ ቅዳሜ የሚመላለሰው ልክ የሰው ህይወትም እንደዛ ነው። ዘላለም ያላት የምትቀጥል ናት ማለት ነው። ልክ ዛሬ እዚህ ጋር ታልፍና አንዳንድ መቀበል የሚያቀታቸው አለ። ከሞት በኋላ ህይወት የለም። ለዚህ ሰዎች ደግሞ ምን ትላለህ? ልክ አሁን ሞተ ስትነሳና ቀኑን በቀኑ ሲደግም ዛሬ ነበረው ቀን ቅዳሜም ተመልሶ እንደሚመጣ ልክ እንደዛ ህይወትም እንደዛ እንደምትቀጥል ነው እኔ አሁን የሚገባኝ። ልክ በርሜል ጊዮርጊስም ተራራ ወጣ ስልክ ስናወራ አንዱ ምን ስል ሰማው መሰለክ? ደውሎ ወይኔ አረ እግዚኦ ለምንድን ነው ንሳ ወረ ትልቁ ነገር በዚህ ዓመት ንሳ ነው። እኔ ብቻዬን ነኝ፣ ማንም የለም፣ ሰው ራሱ አጥቼ ሲኦል በር ብቻ ነው ተቀመጥኩላ።
በጣም እየጮኸ ነው የምነግረውና በቃ ብቻዬን ተወሰድኩ። ሲኦል በር ላይ ተቀመጥኩት። ሰው እንኳን የለኝም፣ ብቻዬን ነው እንዴ። ሰው ሲኦል በር ላይ ሄዶ ሰውን ይዞ መሄድ ፈልጎ ነው እንዴ እላለሁ ደግሞ ማለት ነው። እነሱ ግን ተደስቷል። በቃ ምሕረት አገኘው። በቃ ኪዳነ ምሕረት ማርያም ደረሰችልኝ። እኔ ከዚህ በኋላ ምን ይፈልጋለሁ? ንስሐ በቃ በንስሐ በቤተክርስቲያን መኖር ነው ምናምን ይላል። ስልክ አውርቶ ኧረ በቃ በጣም ነው የሚጮህ ሰውዬ። በቃ ድብልቅልቅ አድርጎ ማለት ነው። ከደስታው አንፃር በቃ የተደረገ ነገር ያወራል። አንዷም እንደው ምንድነው ሁላችሁም ቆራቢ ናቸው አለችን። አንድ ሰልፍ ላይ ተቀምጠናል። ከዛ የተወጣው ሁላችሁም እንዴት ነው? ከዛ አይ ሁላችሁ 40 80 ጋር ተቀብላችኋል ብሏል መድኃኒት ንገር ብሎኝ ነው። በቃ ስለዚህ እሱን አስቀጥሉት፣ አድሱት። እሱን አቆማችሁ አቋርጣችሁ ነው እንጂ ሁላችሁም የቆራቢዎች ናችሁ። እኛ ቆራቢ አይደለም ብላችሁ ከኔ የራቃችሁ ነው ይላችሁ ቁረቡ ትላችኋለች። እሱ ያቆመችውን አስቀጥሉ እያላችሁ ነው። መድኃኒዓለም እያንዳንድሽ ቆራቢ ነው እያለች ይላል። ከዛ አንዱ አንቺ ባም ቆራቢ ነሽ እንዴ ነው ምን ማለት ነው አለችው። ማለት ራሷ ነው መንፈሱ ነው ያረጋጋት ነው። ልጁ እንደዛ ያለው ይመስለኛል። ከዛ አዎ እቀበላለሁ አለችው። አንተ ግን ትቀበላለህ ብላ ጠየቀችው። መልሳ ማለት ነው እኔ የታዘዝኩትን የምናገረው መድኃኒዓለም ያዘዘና ማርያም ነገረችኝ ብዬ ነው። ስለዚህ እያንዳንዳችሁ ቁረቡ፣ እያንዳንዳችሁ ከቤት ወጣችኋል፣ እያንዳንዱ ርቃችኋል። በእርግጥ አሁን በየቅዳሴ ሁሌ በጉ ይታረዳል እኮ ሁሌ ይታደማል። ለምሳሌ አንተ አንዳንዴ ያስደነግጣል አይደል? ገና መጀመሪያ ቅዳሴ ስትገባ ራሱ ወይ ተመጣው ከቤተ መቅደስ ይውጣ ይላል እኮ ከቁርባን የማይቀበል ማለት ነው። ያ ነገር ስትልና ሁሌ በጉ እየታረዳ ሁሌ ሰርግ። አሁን ለምሳሌ ቅዳሴ እንደ ሰርጉ ሰደው የንጉስ ሰርግ ደግሞ ያ ንጉስ ደግሞ ሌላ ማዕድ የሚያቀርብልህ ሰው የራሱን አካል የሚያቀርብልህ ንጉስ ነው። ከራሱ ስጋ የራሱ ደም የሚያቀርብል ንጉስ ላይ ተቀርባ ብላ ተብላ አሁን አንተ ለማዕድ አዘጋጅተን ጠርታኝ ከዛ እኔ መጥቼ ወይኔ አላ በቃ ጠግቤ ነው መጣሁት ወይም ደግሞ ሆነ ነገር ወይም አመኛ ሲሉ ደስ ይላል አይልም እኮ ኦፍ ኮርስ እንደዚህ ሲታይ እንዳለማ እና እንደ ክርስቲያን ግን በጣም ሰው ምን ሆኗል? ከዛ ርቋል። ሴቱ አሁን ያን ስታስተምር በጣም ነው ገረመኝ ነው። እንደውም ራሴ እውቀት አገኘሁ ከሷ እንደዛ ስትል ማለት ነው። ልክ ነው ለካ ሁሉም ቆራቢ ነበር ለካ አቋርጦ ነው። በህይወትም ስለገጠሙኝ ለምሳሌ አንዳንዶቹ ቤተሰብ አስቆሙኝ ነው ይሉዋል ስታገኛቸው። አሁን ሴት ነሽ ወጣት ነሽ በቃ ብዙ ነገር ፈተና ይገጥመሻል ሊሆን አይችልም ደግሞ የምታገኙ ሰው ደግሞ ግዴታ ምናምን ከቁርባን ከጀመርሽ እንደዛ ምናምን ስለሆነ እንደምን ማለት ነው ከክርስቶስ ሊቀቃችሁ ኑሩ ወደ ፈተና ግቡ ማለት ነው ወይ ከፈተና አውጡ ነው? እንዴት ነው እንደዚህ አስተሳሰብ? ቤተሰቦች አንዳንድ እናቶች እንደውም መልእክት እንዲሆንላቸው ያ ነገር ጥንቃቄ ያስፈልጋል። ወጣት ስለሆንክ አንደኛ ሲገባ ደግሞ እኮ ከፈተና እንትን የሚጠብቅ አይደል ኃይል ይሆናል እኮ ከእርሱ የምታዋድበት ነው። ሌላ ደግሞ አልፎ ማቴዎስ 26 ላይ ጀምረህ ዮሐንስ 6:50 ጀምረህ 49 ጀምረህ ያለው ስታነበው ደግሞ ሐዋርያው ቅዱስ ጳውሎስም እኮ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 27 አካባቢ ስታገኘው እኮ ከዚህ የሚቀበል ሳይገባው ነው ሳይገባው የጌታ ያለበት ይላል። ያን እንግዲህ በድምጽ አድርጎ ደግሞ ቅዳሴ ላይ ይናገራል። ካይኑ እኔ ከደማችሁ ንጹህ ነኝ ንስሐ ያልገባ በደለቅም ያለበት ብሎ ያ የሐዋርያው ቅዱስ ጳውሎስ ነው የሚጠቅሰው። ሌላ ነገር አምጥቶ አይደለም። ቅዳሴ ማለት ነው። ልክ እንደዛ አንዳንዱ ስም ደግሞ ይፈራና ይተዋል። እኔ በቃ ራሱ ካይኑ ነፃ አደረጋ ሲባል አይደለም። ካይኑ ነፃ አደረጋ ራሱን ነፃ ማድረግ አይደለም እኮ ያ ሰውና እሱ ክርስቶስ ጋር እንዲያወራ ነው ቻንስ ያሰጣ ነው። ስለናንተ የሚገባው አንተና ራሴ አካሌና ክርስቶስ ነው ብሎ ያንተን እያስታወሰ ነው። ልክ ክርስቶስን ለፍርድ አደባባይ ባቀረበው ጊዜ ጲላጦስ ታጥቦ ከደሙ ንጹህ ነኝ በዚህ ሰው ደም መተላለፍ የለውበትም ብሎ እሱ ጥሩ አረጋ። እሱ ለዛ ትምህርት ነው። ግን እዛ ግን ራሱ ሸውዷል። አሁን ለምሳሌ ጲላጦስ እንደዛ አለ እንጂ እኮ እሱን እንግዲህ ያናገረው መንፈስ ቅዱስ ነው ባይዘው እሱን ሆኖ ግን እሱ ደግሞ እኮ አሳልፎ ይስጣደል ገርፎ ሰጣ ይላል እኮ ደግሞ እያወቀ ግን ይገርፋል ማለት ነው። ግን ደግሞ ስልጣኑን ፈርቶ ደግሞ አሳልፎ እየሰጣ ነው እሱ። ያንተ የበርሜል ጊዮርጊስ የጉዞ ጥያቄ የምትወደውን ጳውሎስን የምትወዳቸውን አቡነ ገብረ መንፈስ ቅዱስን ማየትህ እንዴት ሆነና ተመለስክ? እሱ ጳውሎስን አላየሁትም ማለት ነው ለመናገር በእንግዲህ ሁሉም ቀን ተሰውሬያለሁ። አንድ ቀን ብቻ ነው ባይርግጥ ብዙ ግማሽ ሆንኩት ካለዛ በስተቀር ሁሉም ተሰውሬያለሁ። ግን ጳውሎስን በድሮና አላየሁም። ያየሁት የመጀመሪያ ቀን 10 የሰጠሁት ቀን በቃ ልክ ጸበሉ ከሰማይ እንደሚፈልቅ ሰማይ ከፍቶ በቃ ብርሃን በብርሃን ሆኖ ሰማዩን ብርሃን ነው ውሃ ራሱም ያበራል ነጭ ነው ውሃ ራሱ በጣም ነው የሚነካ እና ያ ሰዎች በቃ ማለት ተሰማው እንደዛ አየሁት። የመጀመሪያ የ10 ቀን ብዬ የሰጠሁት ማለት ለማለም እሱ የፈቀደው ይሄን አሳየኝ። ከዛ የኪዳነ ምሕረት ግን እንዳልኩ ነው ሰውዬ ተሸክሞ ወንድሞ እነዛ ወንድሞቹ ማለት ነው እዛ በጣም አስቆይቶኝ ሲነቃ ነው ያየሁት። ተሸክሞኝ ሲወስዱ ማለት ያየሁት ግን ብዙ ነገር አይቻለሁ። አእምሮ ውስጥ አልተቀመጠም። ቅዱስ ጳውሎስና ያልነው አለ። ከዛ በፊት ግን እኔ ብዙ አሁን ለምሳሌ ከመላእክትም ወገን ከመድኃኒዓለም በህይወቴ እንደዚህ አሁን በሰማማን ማለት ነው ይገጥሞኛል።
አሁን እዛ ይሄ ጸበል ላይ የሚወራ ማለት ነው። ከጸበል ሳል በፊት እንደዚህ ገጥሞኛል። በእርግጥ ግን አሁን እኔ ጳውሎስን በጣም መልእክቶቹ ስለሚወደው ለምሳሌ ምን ይላል? እኔ የሚፈልገውን የማደርግ ከሆነ የሚፈልገውን የማላደርግ ከሆነና የማልፈልገውን የማደርግ ከሆነ እኔ ሰውን በውስጤ ያለው ኃጢአት ነው ይላል። በውስጤ ያለው መንፈስ ነው ይላልና አንዳንድ ጊዜ ያ ነገር ግን ስታስበው ይሄ ሁሉም ነገር ተፈቅዶኛል፣ ነገር ግን ሁሉም አይጠቅመኝም ይላል ጳውሎስ አይደል? ለምሳሌ አሁን አንድ ጊዜ የሆነ ጊዜ መቃብያን እያነበብኩት ሰይጣን ፊት ለፊት እግዚአብሔርን ጠየቀው ይላል አይደል? ልክ ሲጠይቀው ሁሉም ነገር ለአንተ የሆኑት ለእኔ ስጠዋለሁ፣ እሺ ውሰድ፣ እንደውም እንደ ሙሴ ፈትና እንደ ኢዮብ ፈትና እሺ ብሎ ወደ አንተ የመጡትን ውሰድ አለው። ደነገጥኩት። ያኔ ሳለም እንዴት ክርስቶስ ይሄን አይል እንደ ኢዮብ ፈትና ወደ አንተ የመጡትን ውሰድ ይላል? እንዴት ማን ነው የኢዮብ ፈተናን የሚቋቋመው በዚህ ይወጣ አልኩት። ልክ ከዛ በኋላ በጣም በጥያቄው ሳምንት ሞላብኝና አንድ ቀን መጽሐፍ ቅዱስ አነብ ደግሞ የሐዋርያ ቅዱስ ጳውሎስ አለ መልእክት በቆሮንቶስ አንደኛ ምዕራፍ 6 ይመስለኛልና ቁጥር 10 አካባቢ ይላል ማንም ሰው ከሚፈተነው በላይ የተፈተነ የለም ይላል። ማናችሁም ሰው ከተፈተነ በላይ የተፈተናችሁ የላችሁም። ማንም ሰው ደግሞ ከሚገባው በላይ ይፈተን ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል ቃሉ። መልሱን አገኘው እዛ ውስጥ በቃ ሳነብ ማለት ነው። ስለዚህ እንደ ኢዮብ ፈተናችሁ ተባለም እንደ አቅም ነው የምትፈተነው። አንተ ለምሳሌ የቆረብ ከሆነ በአንተ ደረጃ ይሰጣል። ልክ በዓለማዊ አሁን ዩኒቨርሲቲ ያለው የሚፈተነውና ታች ያለው የሚፈተነው አንድ አይደለማ ከያለው ልክ እንደዛ በመንፈሳዊ ለምሳሌ አንተ ጾም የማታውቀው ሆነ ያንተ የሚሰጠው ፈተና ለአንተ በአቅም ነው ማለት ነው። እንግዲህ እንደ ኢዮብ ፈተና ውሰድ ያለው ለዳብሎስ የፈቀደው ማለት ያ ማቃል ተጣነበው ልክ ስለዚህ ሰው ልጅም ሁሌ ስንታመም ስንቸገርም ሁሉም እንደተቸገረ ማወቅ አለብን። እኔ አንድ ጊዜ ምን ገጥሞኛል በዚህ እንደውም ለሌላ ሰው ትምህርት እንደሚሆን በጣም ራስ ምታት የሚያመኝ ጊዜ ነው ማለት ነው። በጣም ቤተክርስቲያን እየወጣን ነው ማታ ምግብ ራት ባልተን ከዩኒቨርሲቲ ወጣ ወደ ግቢ ይሄን አንድ ጓደኛ ጋር ጠብቀኝ ቤት ተገናኘ። ከዛ ነገርኩት ይሄ ደም ስለ ተዋጣው በቃ በጣም እያመኝ ነው በቃና አረ በጣም አልቻልኩም እኮ እንደዚህ ብዬ ነገርኩት እንዴት እንደሚያመኝ ምን እንደሚያረግ ካመመኝ ራስ ምታት። ከዛ ልጁ ቀጥ ብሎ ሳቀብኝ። ተናደርኩ። ምን አይነት ነው አንተ ችግር እየነገርኩህ የሚስቅብኝ አልኩት። አረ በእናትህ እኔ ያሾክ ነው እኮ ያኔ እኮ እየነገርከኝ ነው አሁን ራሱ በዚህ ሰዓት እኮ እንደዛ እየሆንኩ ነው አለ ልጁ። እንግዲህ ከዛ ልጁም ራስ ምታት ለቀቀው እኔም ለቀቀኝ። ከዛ በኋላ ዩኒቨርሲቲ እስክንወጣ እንደዛ ታመምን አናውቅም። በቃ የሚገርም ማለት ለምን አንዳንድ ጊዜ የኛ ችግር ለሰው ራሱ አንዳንዴ ማጋራት አሪፍ ነው። እኔ ላይ ብቻ ይደርሰናል ለምን ይደርስብኝ ይላል። አብዛኛው ሰው ፈተና የሚወድቀው ክርስቲያን በተለይ ሌላ ሰው እንደሚደርስ እናስብ፣ ግን ሁሌ አንተ ጋር የሚደርሰው ሌላ ሰው ጋር ማለት ነው። ከዛ የሚበልጥ ደግሞ አለ። ልክ እኛ ፈተና ሲበዛብን ከኛ የሚበልጡት ማለት ልክ ደግሞ ስንበረታ ደግሞ ምን እናደርጋለን? የታችኛው እናያለን። ጥሩ ስናረግ ጥሩ ያላልነጉትን እናያለን። ከኛ በላይ ጥሩ ያረጉትን እያየን መጨመር ሲኖርብን እንቆማለን። አንዳንድ ጊዜ መንፈሳዊታችን ለምሳሌ ጾም፣ ጸሎት ወይም ደግሞ ቁርባን ትገባና ዝም ብሎ የሚኖር ስታይ ደግሞ ምንድነው የለው አታጠነክር ይላል ዲያብሎስ። አውቆ እኮ ነው በዛ አይደል ይሄ ክርስቲያን እኮ ሲያጠብቁ ጥሩ አይደለም ይላል። በእርግጥ ፈተና ደስ የሚለው ግን ፈተና በክርስትና ውስጥ ደስ ይላል። ያ ማለት ይሄ ሁሉ ግን እኔ ከሰዎችም ታምሩ ብዙ እንደሰማው ባርሜል ጎርጎስ ላይ ይሄን ታያለ በጣም በቃ ትረጋጋለህ። አሁን ራስ ምታት እኔ ያኔ እንደዛ ይዞኝ እምነት ከተባባ በኋላ ለቀቀኝ። ሁለተኛ ቀን ሶስተኛ ቀን አራተኛ ቀን ምንም አላለመኝ ራስ ምታት አንድ የለም ለቆኝ ሄደ በቃ ነፃነት ተሰማኝ። ነፍሴ ደግሞ እንደዛ ተጎታ ስትወጣ አየሁት ያ ሰማያዊ ብርሃን። አሁን እንግዲህ እንዴት ነው የራሱ እኮ ከባድ ነው አይደል? አሁን ለምሳሌ እንዴት ሆኖ ነው ሚስጥሩ እንግዲህ አስራት አድርጌ ነው ሰጠው አልኩት። ሐሳባሉ ከሰማይ እንደዛ ከዙፋኑ እንዲህ ፈልቆ ሲመጣ ሰማይ እንደዛ ብርሃን ሆኖ ሲመጣ ያ ሁሉ ሆነ። ከዛ ተመለስኩት። ጸበሉን አመጣው። እዛ አልጠጣንም። ትንሽ ኪዳነ ምሕረት ቀምሰን ነበር። በዛው ቀን በቃ ታች ባለ ነበር ጀምሮን ነበር እንደውም እዛ ትንሽ ቀምሰን እዚህ መጣን። በቃ 1-3-4 ቀን እንግዲህ ወጣ ይሄ ወሻሻው ነገር በውስጥ ያለው መንፈሱ ይወገዳል እኮ በተለየ ነው የሚወገደው። ግዴታ እያየክም አይደለም። እኔ ኦልሬዲ በፊትም ያኔ እየተቀበልኩም ይሆናል የሆነ ያለው ጭንቅ ነገር ምንም አላየሁትም። የጠየቅኩትኝ የጳውሎስን የጴጥሮስ አልተመለሰልኝ ስፒሪቹዋል ያልኩትም ጊዜ ሊሆን ይችላል። አንድ ደግሞ ሌላ ሁሉም በጊዜ የሚለው ደግሞ እሱን ማወቅ አለብን። ሁሉም በተለይ ሁሉም ለበጎ የሚለው እኔ በህይወቴ ውስጥ ተፈጽሟል። ሁሉም ለበጎ ነው የሚለው እኔ አሁን ሰው ቃሉን ያውቅ ይችላል። እኔ ግን ተፈጽሞልኝ ያውቃለሁ። በቃ በግልጥ ማለት በስራ ተገልጦ በቃ እኔን ገጥሞኝ ህይወቱ ገጥሞኝ እየተደረገው ለካ ለበጎ መሆኑ ያ ቃል በተግባር ማለት ነው። አብዛኛው ጥቅሶችም ሆነ አብዛኛው ትምህርቶች በህይወቴ ይፈጸማሉ። አብዛኛው ልክ እንደሚወራ በእውቀት ብቻ እንደሚወራ ሳይሆን በህይወቴ ቴስት አድርጌያለሁ ማለት ነው። የሚዳሰሰው የሚቀመሰው ማለት የሚታየው እንደዛ ያ ማለት እንግዲህ የመድኃኒት ታምር ነው። የሱ የቸርነቱ ስራ ነው። ለምን የሆነ እኔ አድርጌ ሳይሆን እሱ ጋር ስትቀርበው የሆነ በቃ ሰላም አለ። ኩታ የፈለገ ቢሰማ የፈለገ ቢሆን አንተ ምንድነው ሰላም አለ። ልክ አሁን በርሜክስ እኮ ሲመለሱ ህይወት ያስጠላቸው አይደል? እኔ ግን አሁን ከዛ በፊት ነው እዛ እጄ ከመጣ በኋላ በቃ ያባሰ ነው።
እንዴት ነው አልኩት። ያኔ ለምን መጣ አልኩት። እንደው የፈለገ በሽታ የሆነ በሽታው ቢሆን ምን አስፈራኝና እኔ ሴትዮዋን ደግሞ እንደዛ ሲለምኑ አንዳንድ ጊዜ የሆነ ሰው ግን በቃ ለዛም ስላለ ማክበር አለብኝ ብዬ በቃ መሄድ አለብኝ። እውነትም ደግሞ በጣም በሽታ ተባባዛ። ልክ ባህር ዳር ስንገባ ብዙ ሰው ታመማ፣ መንገድ ውስጥም መኪና ውስጥም እና ስለሚሆን ከዛ በኋላ ድጋሚ ጉዞ አልተደረገም። ያ መጨረሻ ሆነ መሰለኝ። በዛም ጥሩ ሆነና መጣሁ። ግን ድጋሚ ለመሄድ አሰብኩ። አሁን ብሄድ እንግዲህ በእርግጥ ያን የጠየቅኩት መልሶች ይመለሱኛል። አንደኛ ምን አደረኩት? እዛ ሂጄ ቸልተኛ ሆንኩት፣ ጸሎት አቆምኩት። የመጣብኝ ፈተና መቋቋም ነበረብኝ አይደል? ልክ ግቢ ጸሎት አልጸልይም፣ ቅዳሴ አልሄድም፣ ጾም ጊዜ ነበር። በቃ ሙቀቱ አቃተኝ። በጣም ነው የሚጥመኝ። በጣም ያለላ እሳት በለው በጣም ውስጥ ይደክማል። በቃ ቤተክርስቲያን ልክ ሲገባ ደግሞ በቃ ላብላብ አድርጎኝ ወዳ ቀይ አጥለቅልቆ ወዳ ነው ተወንሽ የሚመጣው እጅ በቃ ተቀመጣለሁ። እንዳልኩ ደግሞ ያ እግዚአብሔር ደግሞ በቃ ከሱ ጋር ያሉን ሌሎቹ እኔ አሁን ምንድን ነው ምን አዲስ ነገር አለ ደግሞ ያስብላል። አንዳንዴ ሰዎቹ ደግሞ ሲናገሩ ታምር ሲሰሙት አሁን አንዱ አለ በጭራሽ ቤተክርስቲያን ሄዶ በቃ ያነ ብዙ ህይወት ያለው እዛ ሄዶ ንስሐ ሰጥቶት በእግሩ ባዶ እግር ከዛ እንዲመለስ ነገሩት። ቀኑና በቃ እሱ መልስ የሰጠኝ በጣም ገረመኝ። እግዚአብሔር እውነት ያ እሳት ሳልደርስ የታየው እሳት ጋር በዚህች ትንሽ እሳት እቺ እንኳን እንደዚህ ያቃጠለችኝ ያ ምን ይሆን አለ። ትልቅ ሰው ነው፣ የልጆች አባት ነው። ገረመኝ። በቃ ሰው በጣም ውስጥ ያለው ሰው ራሱ ሲያገኝ በተለይ ከመንፈሳዊ ከርኩሱ ዓለም መንፈስ በተለይ ነፃ ሲሆን በጣም ሰው በጎ ነው። እኔ 99% ሰው በቃ በጣም በጎ ነው ብዬ ነው የማስበው። ጥሩ ነው ብዬ አስባለሁ። በጣም ሰው ክፉ እንዲሆን ከጀርባ አንድ ኃይል አለ ያልታወቀ ወዳጅ መሳይ ግን ጠላት የሆነ አንድ ዳብሎስ አለ ያስና ያ ነገር ነው በርሜል የሚያስረዳው። እኔ የሚያስበው ይሄ ነው። ሰውም ቢሄድ በተለይ ሰውን ያከብራል፣ ሰውን ይወዳል። ማለት አንተ ስታጠፋ ቀጣ አንተ ለጥፋት ወስድም ሌላ እርምጃ ቢያንስ ይታገዛል፣ ይመረምራል። ከብዙ አንግል ያሰ ምን ሆኖ ነው ልጁ አላይ ምን ሆኖ ነው እንደዚህ የሚያደርገው ለምን እንደሆነ ተሳደበኝ ለምን እንደሆነ መታኝ ይላል፣ ይጠይቃል። ሰው እውቀት ሲያገኝ እና የሰውን ነገር ሲረዳ አሁን ለምሳሌ እኔ ሆስፒታል ስለሆንኩ ሰው እንዴት እንደመጣ አውቃለሁ። እናት ምን ሁሉ እንደከፈልክ ስለዚህ እንደምንም የፈለክ ብታናዳኝ አንተን ለመጉዳት አልቾክልም። አንተን ያ ሁሉ ደም ፈሷት ከደም ከመፍሰሱ እንጂ እንቅልፍ አጣ ነው አንተ 9 ወር ተሸከመች ያስባል። ያ ሁሉ ሲሆን አሁን በርሜል ጊዮርጊስ እኔ የሚያስረዳ ነው። አብዛኛው ስታምሮች ስንሰማ በቃ እኔ ከዛ በኋላ እኮ ህይወቱ ራሱ ይላሉ አይደል? ህይወት ተቀየራ። በጣም እውነትም ህይወት ተቀየራ። በረከት ታገኛለህ ከዛ ሲሆን በተለይ ህይወቴ ሳታስቡ በታምራት ትኖራለህ። እኔ አሁን ለምሳሌ ስራዬ እዛ ያለውበት አንዳንድ በትዳር ጉዳይ ስላልተመቻኝ ስራዬ ስላቆምኩ እዛ እዚህ ጋር በትንሽ የምንሰራው ስራ በቃ በጣም ከሚገርመው በላይ ኖርኩት። እኔ በፊት እንዴት ነው ሀብት ሳይኖር ሳታገኝ እንዴት ነው ማገባ እያል ነው ነበር። ከዛ አንድ እናት ነው ያንተን መንጋጋ የሚዘጋ የሷን አይዘጋም እንዴ አለች። እንደዚህ ብዬ ሰማይ ማለት እኔ ቤት ሳልሰራ ምናምን እንዴት ነው የሚያገባ መሰላ ገባ መስላቸው ማለት እንዴት እንደዚህ ታስባለህ? በዛ ደግሞ ራስን ክርስቲያን እያረካሉ አስባ አንዳንዴ እግዚአብሔር አንተ በማትጠብቀው በኩል ያስተምራል። እውነትም ደግሞ ያ ነገር በህይወት ሆነ። አሁን እኔ ስራ በዛ ቆሜ በዚህ እሷ በሚሰራው ስራ እያሰራን ግን ኖር ነገር ይሄ እንግዲህ አስባ አንተ አኖራለሁ ብለህ በምታስበው ለዛ ነው አንዳንድ ጊዜ አሁን እርግዝና መድኃኒትም ያን ገና ምንም ሳላውቀው ጭንቅላቴ ውስጥ ይሄ ነገር ብዬ ጸሎት ሲያደርግ እግዚአብሔር አንተ አስተካክለው ይሄ ተቃራኒ ጉዳይ ነው። ስለዚህ አንተ በቃ እዚህ ውስጥ የሚያመጣው በተለይ በተሽታና አቆም እና በርሜል ጊዮርጊስም እኔ የተረዳውበት እነዚህ በእውቀት ያሉኝ ነገሮች እንድረዳ አድርጎኛል። አእምሮዬ ፈት አድርጓል። ሰላምን በጣም ጨምሮብኝ በረከት ራሱ ሰጥቶኛል። የሚገርም ከዛ መጥቼ አስተዋልተች በጣም በቃ ብዙ ሰው ለብዙ ሰው ነው ያዳልኩት። ብዙ ሰው ሆኖለታል። ብዙ ሰው ሰላም ብዙ ሰው ጥያቄ አግኝቷል። ብዙ ከዛ በኋላም ያያዎቹን ማለት በተለይ ቤተክርስቲያን ራሱ ሆኛ ወደ ከሰስን መለስ ራሱ ማለት ነው የሚገርም አንተ ያሳብከው ነው አይደል? ህዝብ ሁሉ ሲጠመቅ ነው ያየሁት። እኔ ታኝቼ እዛ በጣም ብዙ ነገር ነው ያየሁት። አሁን እንደውም ብዙ ቁጥር ያልጨሰው ወይ እንደማ አላስታውሳቸውም እንጂ አቡ ቤተክርስቲያን ውስጥ ታይተን ሁላችን ስንጠመቅ የሚገርመው እነዚህ አሳሪፋቾቹ ሰው አይደሉም። ደግሞ አንዳንዴ እኔ አሁን አቡ ላይ ሆኜ ደግሞ ያየሁት ሌላ ማለት ነው ሲመለስ እና እንደ ቅዱሳን አሉ አይደል? እንደውም አቡ አየክ ወይ የሚሉኝ በእነሱ ግርማ ሞገስ ያቡ ሲል አለ አይደል? በእነሱ ግርማ ሞገስ እና ስልጣናቸው በቃ የሚታየው መንፈሳዊ ለምታ ያለ አይደል? አንዳንዴ በእነዛ ነው ያ ነው ባህር ዳር አቡ ውስጥ ሆኜ አቡ የራሳቸው ተነሱ የጸበል ጊዜ ደርሷል ብሎ ማን ነው ሲያስሩ ወደ ጸበል በቃ ለጸበል እኛ ህዝቦቹ ሲያነቁ ነው ያየሁት። ያኔ ግን ብዙ ናቸው። ሜቢ በጣም ማስተውለው በቃ አንድ በጣም ስማም ያውን በጣም ሽታ በጣም በቃ ገጻቸው የሚያበራ ያ እዛ ጋር እኛን ሲያስሩ የነበሩ
በነዙ ቀዝነው ግን ገጻቸው ደግሞ እንዴት ነው እንዳቡና ሌላ ከዚህ ዓለም ውጭ የሆኑ ትላልቅ በቃ ግርማ ሞገስ ያላቸው ሰዎች አሉ አይደል? በጣም ጂነስ የሆኑ ማለት ነው። ሳይዛቸው ራሱ በቃ እንዴት ፊታቸው የሚያበራ አነሱና እኛ እንቆ በቃ ሲያስሩ እንድንጠመቅ ምናምን። ይሄ ደግሞ በጸሎት ሰዓት ደግሞ የተይዘው ጸሎት ሰዓት ደግሞ ተነሱ ምናምን ያው በጣም በቃ ብርሃን በሆነ ግልጽ በሆነ ነበር ያናደርኩት ያዛ ቀን ራሱ። እና አንዳንድ ጊዜ ምን ማለት ፈልጋለሁ በቃ ባጭሩ የበርሜል ጎርጊሱ ይሄ ሙሉ ሁሉ ነው የሚያጠቃልል ነው። ወደዚህ ስትመጣ ማለት በዚህ ልክ እናገራለሁ በዚህ ልክ እንወያያለን ብለህ ተዘጋጅተህበት ነበር የመጣው? አረ በጭራሽ አልተሰጠኝ። እኔ የሆነ 20 ደቂቃ 30 ደቂቃ የሚኖረን መሰለኝ 20 ደቂቃ እንደዛ መሰለኝ። ኦልሬዲ እኔ የገረመኝ ያ ጸበሉ እንዴት እንደዛ እያበራ ብርሃን ሆኖ ሚስጥሩ ምንድነው? በጣም አሁን ላይ ጥያቄ ነው። ያ በተለይ ደግሞ ማዳለም ያደረገኝ ተረ መናገር የመጣሁት ነው እንጂ እኔ እንደዚህ ሳይሆን እንደዚህ እናወራለን ጋብቼ አላሰብኩበት እንዴ። ይሄ ነገሮቹ አንዳንዴ የምታወራው ያመጣ አይደል? አንዱ ስታወራ አንዱን ያነሳባል። ማርስ እንዲሆን ነው ግቢያት እንዲሆን ነው እንጂ እኔ 20 ደቂቃ ቢበዛ 30 ደቂቃ ነው ሰው። እንደውም ምንድነው የምናወራው? እሺ ምኑን ነው የምንነግረው? ታምር ካዛ ጸበል እንደዚህ ይሄ ነው የምንነገረው ወይስ እያልኩ ነበር። ካዛ ነው እንጂ እኔ እውነት ለመናገር የመጨረሻ መልእክትህ ምንድነው? ይሄንን ፕሮግራም ለሚከታተሉ እኔ ለመጨረሻ ማለት ለህዝበ ክርስቲያኑ ለሚከታተሉት አንደኛ እንደ በርሜል ጎርጊስ ከሆነ ማንንም ሰው ባገኘው ማን ነው እንደውም እኔ አንዳንድ ጊዜ ብር እያለኝ ማን ነው ያቺ ብር አንስቼ ጨርሼ ምን ሆናለሁ ነው የሚያዘም። ግን የሚገርመው ከዛ ሲመለስ በረከት ብዙ በረከት ሲያይ በትንሹ ስራ ስለሚባርክልኝ ሳታውቀው እኔ አሁን ለሆነ ጊዜ ካልኩ ተማር ወጪዎችም ማለት ነው ወጪ በጣም ወደ 30 ምናምን ግን እኔ እየኖርኩ ነው እንዴ። ከዛ አቁምኩት ራስ ምታል ሊያማኝ ሲል ማለት ነው። ለምን የማገኘውና ፈጣሪ በሚስጥር ያኖራል። ስለዚህ እኔ እንደ እምነት የሚላቸው መልእክት ዕውቀታችን ማለት ነው በዕውቀታችን እምነታችን መመርመር ጥሩ አይደለም። በእምነት ዕውቀታችን መመርመር ነው የኔ መልእክት። ሰው በእምነቱ ያለውን ዕውቀት መመርመር መመዘን አለበት እንጂ በዕውቀት እምነቱ የምናመዘን ከሆነ ምንም መልስ ማናገኝ ዝም ብለን ተመላላሽ ነው ዝም ብለን ተጠላላሽ ሆነን እንቀራለን። ነገር ግን የእምነታችን በጣም ዲፕ ይሆናል አይደል? ኃይል አለው አይደል? ያ እምነቱ ከሸፈነውና ዕውቀቱ የምናገኘው ዕውቀት ሳይንስም ይሁን ምንም ይሁን እምነት ውስጥ ሆነን የምናረዳ ከሆነ በእምነት እይታ በእምነት ምንጽር የምናየው ከሆነ ክርስቲያናዊ መጥቀላ ነው። ሌላ ደግሞ ሰው ልጅ ሞትን ማሰብ አለበት። ሁሌ ሞትን ካሰበ እኔ እንጂ አንድ ሰው ይቀራል ብዬ አላስብም። ሁሉም ራሱ ወደ ኦርቶዶክስ የሚመጣ ይመስለኛል። ለምን ወደ እውነቱ እየተረዳ ለምን መሰለህ? አንተ ስትባረክ ሌላን ትባረካለህ። ጎን ያለው ለምን መሰለህ? አንተ አሁን ክፉ ካንተ የሚያወጣ ከሆነ ሰው ካንተ ይመራል። ጠላት ደግሞ ያውቅና ሰውን አንተ ላይ ያስነሳል። ብቻ አንተ ሌላው ሰው እንዳታ መጽሐፍም ይላል እኮ የእናንተን ሕይወት እያዩ ማን ነው ሰዎች ወንድ ብርሃናቸው በሰው ፊት እየተገለጠ ይሆናል አይደል? የሰማይ አባታችን እንዲያመሰግኑ ዘንድ የተባለው ቃሉ የኛን ሕይወት እያዩ ወንድሞ እኛ ያለም ጨው ነው እንደተባለው ያን ለገን ለመሆን ምን ያስፈልጋል ታዲያ? ነገሮቹን በእምነት ነው ማለት አለብን። በእምነት ጀርባ በተለይ በቃ ከዚህ ቅዱስ ጳውሎስ ያለው ወደ ቆሮንቶስ በቅድሙ ለጊዜው እኮ መከራችን ብሏል አይደል? የማይታየው ባንመለከት የሚታየው ባንመለከት እና የማይታየው ብንመለከት ያለበትም ለዛ ይሄን የምታገኘው በእምነት ወይ ነው። እነዚያውን ደግሞ ይሄ በርሜል ጎርጊስ ይሄን በደንብ ያስረዳል። ስለዚህ በክርስቲያን በተለይ ከስጋ ወደሙ የራቀው ወደዛ ማግረ ፈተና ሲበዛም አሳልፈኝ ማለት እሱ ላይ መጠጋት አንተ ስለጸለቅ ስለሰገርክም ብቻ አይደለም ግን ማድረግ አለብን። ለምን መሰለህ? መጽሐፍ ቅዱስ ላይ ሳትጸልዩ የምትፈልጉን ያውቃል አይደል? ሌላ ቦታ ደግሞ ጸልዩ አይደል የሚለው ማቴዎስ 7 ላይ ጸልዩ ታገኛላችሁ፣ ፈልጉ ታገኙ፣ በሩን አንኳኩ ይከፈታል ነው። ከዛ በኋላ ደግሞ ሉቃስ 18 ስታነብን ነው ሳትታክቱ ጸልዩ ነው። ሐዋርያ ቅዱስ ጳውሎስም ወደ ተሰሎንቄ 1:17 ስታየው ምንድነው ያለው? ሳታቋርጡ ጸልዩ ይላል። እዚህ ጋር ሳታክቱ። እንግዲህ ይሄ ሁሉ የጸሎት የተጻፈ ወደ ፈተና እንዳትገቡ ጸልዩ ተብሎ ክርስቶስ ራሱ በማቴዎስ 26:41 የተናገረው በሉቃስ ላይ ያለው 22 እና 21 ላይ የምናገኘው ምንም በትዳር በማሰብ በስካርና በመጠጥ ሳይሆን እናንተ ሁሉም ነገር የሚያስፈልጋችሁ በጸሎት ከእግዚአብሔር ጋር አስታውቁ እንደሚለው ማለት ነው። ያ ሁሉ ስታየውና አሁን ለምሳሌ አዳም አትብላ ያለውን በላ፣ እኛ ደግሞ ብሉ የተባልነው አንበላም። ሁሌ ችግሩ ይሄ ነው። በጣም የክርስቲያናዊ ሕይወታችን እየገዳ ያለው ፈተናም በዓለም ላይ እየበዛለ በእኛ ችግር ነው ብዬ ነው የማስበው ነው። ስለዚህ ለዚህ ፕሮግራም የሚከታተሉ ራሱ እንደ ግባት ብዬ የሚያስበው ሁሌ ሞት በቃ በእጃቸው ላይ እንዳለ ሩቅ አድርገን ባናስበው እግዚአብሔርም ሩቅ እንዳናረገው እሱም ራሱ ብሏል። እኔ የሩቅ አምላክ አይደል የቅርብ አምላክ ነው ብሏል። የውከት አምላክ አይደል የሰላም አምላክ ነው ብሏል። ስለዚህ ሰላም የምንፈልገው ሁሌ ሰላም ነው። በመንፈስ ስኖር ሰላም አለ፣ ደስታ አለ። ከዚህ በላይ ምን ይፈልጋል? እውነት ባለው መመስገን የሚፈልገው ጭንቀታችን ራሱ የሚልቀው ስለመንፈሳዊና ስለማይታየው ነገር በፈለግን ቁጥር ሰላም ወደኛ ይመጣል። ያ ሰላም ደግሞ የማይዳሰሰው እኮ ነው።
የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው አለ ቅዱስ ጳውሎስ። ያ እውነት ነው። ለምሳሌ አንተ እኔ ሰድቤ ዝም ስትለው ህሊና ይጨንቃል፣ አንተ ይወቅሳል። ዝም ብትለው ነው ቢሰዳኝ በኋላ ለምን ሰደብክ ዝም ብትለው ምን ይመጣባል ይላል። ግን ሰድበኝ ከሆነ በኋላ ይወቅሳል። ስለዚህ የማይታየው ተባለ ሰላም ታገኝበታል፣ ደስታ ታገኛለህ፣ ህሊና አይቆረቅርም፣ ኃጢአት አይሰማብህ፣ በነፃነትና በሙሉነት እግዚአብሔር ፊት ትቆማለህ። ደስ ይላል ማለት ነው። ስጋው ደግሞ ስትቀበለው ለምሳሌ ሁሌ ልክ ሙሽራ ሁሌ በጉ እየታረዳ ሁሌ ይታረዳል። አንተ ግን ትሄዳለህ፣ አልበቃውም ትላለህ። ሲጀመር በምን ኃይል ትበቃለህ ነው። አሁን ለምሳሌ አንዳንድ ሰዎች እንደዛ የሚሉ በምን ኃይል ነው በምን ጸጋ ነው እኛ የምንበቃው? በእውነት በዚህ ዓለም ላይ እንበቃለን። ስለዚህ አለመብቃታችን ማወቅ ራሱ ነው የበቃን የሚያደርገው። ንስሐ ትገባለህ። ከዛ ደግሞ ስጋው ደግሞ እኮ ለቅዱሳን ነው አይደለም እኮ ስለ መተላለፋቸውና ስለ ኃጢአታቸው ይሄ በአዲስ ኪዳን የሚፈሰው ደሜ ነው የሚቆረሰው ስጋ ነው ያለው። ስለምን ስለ ኃጢአታቸውና ስለ በደላቸው አይደል? ይሄ ደግሞ ዝም ብለን ነው እንወስድም። ደግሞ ዝም ብለን እንዳንወስደው ደግሞ ሊገባን ይገባል። ያ ማለት ንስሐ ነው። ንስሐ ትገባለህ፣ ትቀበላለህ፣ ታድሳለህ፣ ኃይል ታገኛለህ። የባለፈውን ኃጢአት ድምስስ አድርጎ ያጠፋል። መዝገቡ ዜሮ ነው። ወረቀቱ በቃ ምንም ነጭ ወረቀት ራሱ አይዝም። ዳብሎስ ያን ወደ ሲኦል ይጥላል። ስለዚህ መዝገብ አንተ ነፃ ነው የምትሆነው። አንተን የሚከስበት የለም። ማይተብ አለው። ስጋው ደግሞ ማይተብ ነው። ገባ? አሁን ለምሳሌ ባለስልጣኑ እዚህ ጋር እኮ አንተ አሁን ባለስልጣን ስትሆን የሆነ ማይተብ አሳይቼው ነው የሚገባው። ግን ደብዳቤ ብቻ ያለ ማይተብ ቢኖር ታስገባኛለህ? ያለው አያስገባም ማለታች ያለው። ስለዚህ ልክ ስጋው ደግሞ ለኛ ማይተብ ነው፣ ነፃነታችን ነው፣ አርማችን ነው። በቃ ግንባራችን ለሚለጠፍ ነው። የዲያብሎሶቹ እኮ እዚህ ጋር ምልክት እንደሚያደርጉ የኛ አሁን ስጋው ደግሞ ተቃዋሚና እንታው መስገቡ ላይ ያለን እኮ እኛ ስጋው ደግሞ የሚቀበል ሰው በክርስቲያን የሚሆን በቃ የክርስቶስ ልጆች እንደሆነ ዮሐንስ ራእይ በደንብ ይገልጻል። ያ በደንብ ስለሆነ አሁን ለሕዝበ ክርስቲያን ዋናው መልእክቱ አንደኛ ሞቱን በእጁ ተሸክሞ እንደሚሄድ ያውቅ። አሁን ራሱ ሊሞት ይችላል ማለት ነው። በቃ አሁን ማን ስለሆንኩ ነው። ስለዚህ አሁንም ሊሞት ስለሚችል ሁሌ ዝግጅት፣ በቃ ሁሌ በንስሐ ሁሌ ዝቅ ማለት። በተለይ ደግሞ ዝቅታ ነገር ዝምታ በጣም አስፈላጊ ናቸው። ዝም ማለት አውቋ እንዳላወቁ መሆን። ይሄ አለማካበድ ወይም ተምሬያለሁ እንደዚህ አንዳንዱ ይኮፍሳ ስታይ ከሆነ በቃ መንፈሳዊ ነው፣ ይመላለሳል፣ እውቀት ነው፣ አስተማሪ ነው። ግን በጣም ልቡ ድንድን ብሎ በቃ ማለት ክብሩ እንዳይነካ የሚፈልግ እውቀቱን ለመግለጽ የማሳየት የሚፈልጉ ይሄ ሕዝበ ክርስቲያን በተለይ ከዚህ መውጣት አለባቸው። የመንፈሳዊ ጸጋ የማቀስ ክርስቶስን መቅመስ በቃ አይደል መፈለግ ነው። መጀመሪያም እንፈልጋለን፣ እናውቃለን፣ ካወቅን በኋላ እናገኛለን። አገኘ ነው ብቻ አይደለም ከሱ ጋር መኖር ነው ዋና የክርስቲያኑ ግብ። ስለዚህ ክርስቶስን ሊበሱ ከተባለ ወይም እግዚአብሔር ሊበሱ ከተባለ እሱ ጋር ካለበስ ነው ሌላ እኔ ባዶ ነው ብዬ አስባለሁ። ይሄን ለማድረግ ደግሞ አሁን ያልነው ትህትናዎች፣ ዝምታዎች ያስፈልጋሉ። ጾም፣ ስግደቱ፣ ፈተናም ሲበዛ ደግሞ ቅድም እንዳልኩት ሁሉም ጋር አለ። እንዴ አንዳንድ ጊዜ እኮ ለምን በዛብኝ እንዴ? እነ ጴጥሮስም ራሱ እኮ እንደዛ የሆኑት እኮ አሁን ጳውሎስም እየታመመ ነበር። የሚገርመው ለምን እንታመላለን? አንዳንድ ጊዜ እኔ ራሴ ለምን ይዘኛ ይላሉ። በጣም አንዳንድ የታመመና ለካ ያ ህመም የሚያጠናክር ነው የነመስማና። ስለዚህ ሕዝበ ክርስቲያኑ አንደኛ ወደ ንስሐ ገብቶ ስጋው ደግሞ መቀበል። ስጋው ደግሞ ሁሌ ያስብ። ሁሌ በጉ እየታረደ ነው። ሁሌ ሰርግ ነው የምትታደመው። ቅዳሴ አንዳንዱ በቃ ቅዳሴ ቆሞ ይመለሳል። እሱም በረከት ነው። እሱ አጋንንትን ያርቃል፣ በረከት ኃይልን ይጨምርላል። ሁሉ ግን ዋናው ወደዛ ማቅረብ ያስፈልጋል። ይሄን የምንቀርበው ደግሞ ስለበቃን አይደለም። ልንበቃም አንችልም። ለምን ሐሳብ ጦርነት ውስጥ ነው ያለ። ያለሙ ጦርነት ነው፣ ወጥ ውስጥ ያለ ነው። ይሄ ወጥን ለምን በተሰበረ እሱ ነው ስለሆነና ይሄን ማለት እፈልጋለሁ። አመሰግናለሁ። ሁሉም ደግሞ ከተቻላችሁ ብር ያላችሁት ብር ያሌሉትን ሪዶት እንዲሰጡት ማለት ነው። ወደዛ እንዲሄዱት ይሄን በረከት ነው። ልክ ለምን እኔ አውቃለሁ በዚህ በመንፈሳዊ ህይወት ማለት ነው። ብር ብቻ ተሳትፎ ያ ለዛ ሰው የሚሆነው ለዚህ ጋር ብር ብቻ ለሰጠው በረከቱም የፈለገውም ደግሞ ፈተና ይወጣል። የፈለገው በሽታ ያሱኝ ራሱ ይድናል ማለት ነው። ለምሳሌ አሁን እኔ መሄድ አልቻልኩም፣ ግን ብር አለኝ። አንተም ብልከው እንደሄድኩን ይሆንልኛል ማለት ነው። ያን አምኖ እንዲያርጉ ማለት ነው። ትዕቢት ደግሞ እንዳይሰማቸው እኔ ገንዘብ ከብዬ ያን ላኩ ከማለት ልክ ልክ በቃ አምኖ ቅዱስ ጊዮርጊስ ሆይ ይሄ ሰው ሲጠመቅ በቃ የኔ አካል እንደተጠመቀ አድርግልኝ ካለው ይደረግለታል። እኔ ያን አምናለሁ። ስለዚህ ብር ላለው ሰዎች ደግሞ ገንዘብ ላላቸው መሄድ ያልቻሉትን ሌሎችን ቢረዱና ቢሄዱ የሆነላቸውም የተደረገላቸውም ብዙ አሉ። እዚህ ላይም ራሱ ብዙ መስክሯል። እዚህ ላይም መስክሯል። እኔ ደግሞ እዛም ሳይሆን ደግሞ እንደዚህ በህይወትም አያቀለው አንዳንድ በጸሎት ጉዳይ አንዳንድም በህይወት ጉዳይ እኮ የገጥሙኝ አለ። እንደዚህ ለራሴም እንደዛ ብዬ ለምሳሌ እኔ ለሰውን ሱባኤ ግቡልኝ ብዬ ሆኖልኛል። ለምን ስራ በጣም ወጥር አድርጎ ስለያዘኝ ያ የሚፈልገው ነገር እግዚአብሔር ለኔ ለዚህ አድርጎልኛል ገልጦልኝ። ያ ማለት ያ ሰውዬ ሱባኤ ሲገባ 3 ቀን ብቻ ለኔ ሰጣኝ። 3 ቀን በኔ ጉዳይ ገባልኝ፣ ለኔ ግን መልሱ ተሰጠኝ። ስለዚህ ይደረጋል ነው። ሙሉ እምነት አለ።
እሺ ወንድሜ ታምራት የዛሬ እንግዳዬ ስለነበርክ በአድማጭ ተመልካቾች ስም ከልብ አድርጌ አመሰግናለሁ። በዚህ በአንተ በህይወት ታሪክ አንተ በተደረገልህ ባሳለፍከው ውጣ ውረድ ሁሉም ሰው ይሄንን ቪዲዮ አይቶ ይማርበታል፣ ይጠቀምበታል። ሰው ማለት ለራሱ የሚኖር ሳይሆን ለሌላ የሚኖር ነው። በብዙ ውጣ ውረድ በብዙ ጭንቀት ውስጥ ያሉ መግቢያ ቀዳዳ የጠፋቸው ብዙ ሰዎች አሉና አንዳንድ ጊዜ በእያንዳንዳችን የህይወት ታሪክ የሚጽናኑና የሚማሩ ሰዎች ስላሉ ይሄን ያህል ጊዜህን ሰጥተህ ጊዜህን መስዋዕት አድርገህ አክብረህ ስቱዲዮ ድረስ መጥተህ በዚህ ልክ እንድንወያይ የመጀመሪያው ፍቃድ እግዚአብሔር ቢሆንም አንተም ደግሞ ይሄን ስላደረግህ ከልብ አድርጌ አመሰግናለሁ። በድጋሚ ደግሞ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ይመስገን። በጣም አመሰግናለሁ ስለነበረን ጊዜ። ለእግዚአብሔር ስም የተመሰገነ የተከበረ ይሁን። የድንግል ማርያም ስም እንደውም የቅዱሳን ለኛም ማናቸው እነሱ ግን የሚያዩ መላእክትም ስማቸው የተመሰገነ የተከበረ ይሁን። የቅዱሳን የዛሬ ቀን የሚታሰቡ በዓላቸው በረከታቸው እኛ ላይ ደረጃ ያለው አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ከታምራት ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን በክፍል 1 በክፍል 2 ሙሉ ታሪኩን ከሰማችሁት እንግዲህ ከዚህ ብዙ ነገር እንደምትማሩና እንደምታተርፉበት ባለ ሙሉ እምነት ነኝ። እግዚአብሔር አምላካችን ወዶና ፈቅዶ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን 2019 በሰላም ደርሰን ወደ በርሜል ቅዱስ ጊዮርጊስ እንድትሄዱ በተደጋጋሚ ወንድማችን ታምራት ሰው የሆነ ሁሉ ወደዛ ቦታ መሄድ አለበት የሚል መልእክት በአጽንኦት አስቀምጧልና ሁላችሁም የህይወት ታሪክ ካላችሁ የህይወት ተሞክሮ ካላችሁ በቅዱሳኑ በድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል በጻድቃን በሰማዕታት በሐዋርያት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብቻ እንደ አጠቃላይ ለሰው የሚያስተምር የህይወት ታሪክና ተሞክሮ ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር በመደወል ፕሮግራም ማስያዝ ትችላላችሁ። ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያ የእናንተን እርዳታና ድጋፍ ያስፈልጋል። ከታች በሚቀመጥላችሁም አካውንት ለምትፈልጉት አገልግሎት ሚዲያውንም ለመደገፍ አካውንቱን መጠቀም ትችላላችሁ። በሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን በሐሳብ በጸሎት በገንዘብ በማቴሪያል በተለያየ ነገር ስለምታደርጉልኝ ድጋፍም ከልብ አድርጌ አመሰግናለሁ። ዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።